ሁላችሁንም ሄርዝሊ ፊልኮመን ብያለሁ። እንዴት አመሻችሁ በያላችሁበት ማለት ነው። ያው ይሄ ሌዘንና ሜይንሊ አንብቦ መረዳት ይመስላችኋል። ቴክስት የተጻፈ ቴክስት ስታነቡ ቴክስቱን ማንበብ ብቻ ነው ይመስላችሁ፣ ግን መረዳቱን ፕላስ ደግሞ ከሌዘን ወደ ፎር ሌዘን በሆድ ከማንበብ ድምፅ አውጥቶ ወደ ማንበብ ደግሞ ስትሄዱ ግዴታ ሰው ጋር ሄዳችሁ ኮንቨርሴሽን ማውራት ከመጀመራችሁ በፊት መጀመሪያውኑ ምላሳችሁን፣ አፋችሁን፣ ከንፈራችሁን፣ የድምፅ አወጣታችሁን ይሄ የቶኑ ካፋችሁ የሚወጣውን ድምፅ ሼፕ የምታደርጉት በማንበብና በማንበብ ብቻ ነው። ስለዚህ እዚህ የሆነ ነገር እኔ በምጽፍ ሰዓት አጠገባችሁ የተኛ ልጅ ከሌለ የምትረብሹት በተለይ ምንም አይነት ነገር ከሌለ የተጻፈ ነገር በሙሉ ድምፅ አውጥታችሁ ለማንበብ ሞክሩ። ኦኬ። በጣም 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 ያግዛችኋል። እመኑ። የትንሽ ጊዜ ጉዳይ ነው። አንዴ ከለመዳችሁት በኋላ በቃ ኢንጆይ ራሱ ታደርጉታላችሁ። ኦኬ። ስለዚህ ላስት ዊክ ፕሮባብሊ አይንክ ላይ ነው ኦኬ። ይሄንን ነገር አሰርቻችኋለሁ። ኦኬ የተወሰነ ኤክሰርሳይሶች እነዚህ ትንሽ ትክክል የሚመስሉ ወይም ደግሞ ትክክል ሊሆኑ ይችላሉ። እንደዚህ አይነት አረፍተ ነገሮች እያቀረብኩላችሁ መጀመሪያ ሌዘናችንን የተወሰነ ከመማራችን በፊት እንደዚህ አይነት ሴንቴንሶችን እያስተማርኳችሁ ነው ያለሁት። ጥቅም ያለው ምክንያት ich liebe dich ስትሉ ዝም ብሎ ከመሬት ተነስቶ ich liebe dich እንደማይባል፣ ich helfe dir ስትሉ ዝም ብሎ ich helfe dich ሳይሆን ich helfe dir ለምን እንደሚባል፣ ich habe etwas በምትሉ ሰዓት ማስኩሊን ከሆነ በተለይ በደንብ የወንድ ጾታ በሚሆን ሰዓት በደንብ ግልጥ ብሎ የሚታየው የሆነ ነገር አለኝ በምትሉ ሰዓት እዚህ ጋር በምሳሌ እንዳያችሁት ዝም ብሎ ወንድ ልጅ አለኝ የምትሉ ሰዎች ያው ማጆሪቲው ሰዎች ቴሉንግ ላይ ልጅ አለኝ ምናምን ስለምትሉ ማስኩሊን የሆነ ጾታ አለኝ በምትሉ ሰዓት ያው ማንኛውንም ነገር አለኝ በምትሉ ሰዓት ያ አለኝ ያላችሁት ነገር የእሱ አርቲክል አኩሳቲቭ እንደሚሆን ዴር ሁንድ አይን ሁንድ ነው። ግን አለኝ ውሻ አለኝ በምትሉ ሰዓት ግን አይንን ሁንድ እንደሚሆን ከዛ የውሻውን ሳይዝ እንደዚህ አጀክቲቭን ደግሞ ገልጻችሁ ስትጨምሩ በዚህ መልኩ ሼፕ እያደረጋችሁት አረፍተ ነገራችሁ የተስተካከለ ይሄዳል ማለት ነው። ስለዚህ የአንድ ቀን ስራ አይደለም። አንድ ቀን ብቻ ተሰርቶ ወይም አንድ ቀን የሆነ ሰሞን ተምራችሁ የምታቋርጡት ነገር አይደለም። ለማንኛውም ይሄን ተማምረናል። እዚህ ጋር እንደምታዩት ላስት ዊክ ከዛ በኋላ የሆነ ቴክስት አንብበናል። እሱን ደግሞ ቴክስት ምን ያህል ተረድታችሁታል? አውስሽፕራኻችሁ ወይም ፕሮናውንሴሽናችሁ ወይም በአማርኛ ድምጸት ካፋችሁ የሚነበበው ነገር ከአፋችሁ ድምጽ በድምጽ ሲወጣ የሚሰማው ነገር ጀርመንኛ ለሚሰማ ሰው ወይም ጀርመንኛ ለሚያዳምጥ ሰው የጀርመንኛ ድምጽ አለው ወይ ወይም የጀርመንኛ ድምጸት አለው ወይ? እሱን በሙሉ አንድ ላይ በተለይ ትምህርት ያልጀመራችሁ ሰዎች ከአይንስ ጀምሮ ነው ሼፕ እያደረጋችሁ መሄድ ያለባችሁ ወይም ከኤዋን ጀምሮ መጀመሪያ ቋንቋውን ልማረውና ከዛ በኋላ ንግግሬን አስተካክላለሁ የሚባል አማርኛ ብትተው ነው የምመርጠው። ምክንያቱም ቤአይንስ ቤስባይ ከደረሳችሁ በኋላ ያሳፍራችኋል ራሱ ቃሉን መጥራት ስተት እንደሆነ ስለምታውቁ ማለት ነው። ገና ቋንቋውን ግን ምንም ሼም የሚባል ነገር የለም። ቆጥሮ ያስረከባችሁ የለም። እንደፈለጋችሁ አድርጋችሁ ታወሩታላችሁ መጀመሪያ ላይ። ስለዚህ አፋችሁ ይፍታታል ማለት ነው። ለማንኛውም እንደዚህ በዚህ አይነት መልኩ የተጻፉ ነገሮችንም ጥያቄ ቬፍራጎች እየጠየኳችሁ WH questions ማለት ነው። ቬፍራገ በW የሚጀምሩ በእርግጥ WH ጀርመንኛ እንግሊዘኛ ነው፣ ግን በጀርመንኛ ደግሞ ልክ እንደ WH questions what ምናምን እንደሚባለው where ምናምን እንደሚባለው በእነሱ ደግሞ በW ብቻ የሚጀምሩ ወይም ቬፍራገን ተብሎ የሚጠሩ አሉ። እንዴት፣ ማን፣ ምን ምናምን ማለት ነው። በእንደዚህ አይነት መልኩ እየሰራን ነበረ። ከጀርባም እንግዲህ የሆኑ ነገሮች ነካክቼላችሁ ነበረ። አይዶን ነው ማን እንደነበረ። ሰላም አንቺ ነሽ? ሰላም ስለዚህ ጉዳይ ጠይቀሽኝ መጨረሻ ላይ አይዶን ነው ኔትወርክሽ ከሰራ እስቲ ለማውራት ሞክሪ አለው ዛፍዬ እንዳዲስ ባለፈው ይሄንን ነካክቼልሽ ነው የወጣሁት። አይ ሆፕ የሆነ ነገር አስረድቻለሁ ብዬ አስባለሁ አይደል? አዎ መልካም። እዚህ ጋር ላላችሁ ሰዎች በተለይ ገስት ጋር የገባችሁ ሰዎች በዚህ ጀምረን ትምህርታችንን መጀመር እንችላለን። ይሄ ነገር ግራም ያጋባው ሰው አለ ከእናንተ ውስጥ? ምንም ሼማ ያዛችሁ ጠይቁ ወይ እንዳልከው እኔ እውነት ለመናገር ሀበን ራሱ ባንተ ነው ያስኩትና
አኮዛቲቭ እንደምንጠቀም ምናምን ባለፈው ባንተ ትምህርት ነው። አሁን ይሄ ራሱ ካይነን ያልከው በስም ስሞችን ነው ቀያረክበት እንዳልሆነ አይደለ? ኒክት እንደማይባል ለስም ኒክት እንደማይባል በቀይ ያለው ፋልሽ እንደሆነ እንድታውቁት። አዎ ኒክት እንደማይባል ለስም ነገር ስጠራስ ኒክት እንደማትል ነው። ኒክት ነው የሚባለው። ኒክት እንደማይባል የሆነ ነገር አይደለም በምትሉ ሰዓት ያ ነገር አይደለም የምትሉት ነገር ስም ከሆነ ምንድነው የምትጠቀሙት? እንደ ሰብጀክቱ እንደ ኦብጀክቱ አይነት ካይን ወደ ካይነ ትላላችሁ። አሁን በዚህ ኬስ ድመት አይደለችም ቢሆን ምን እንላለን? ሰላም ድመት ካይነን ዲስ ስለሆነች ካይነን ዳስ ካይነ ካትስ አይደል? ካትስ ያ ነው። ስለዚህ ካይን ወደ ካይነ ብዬ እዚህ ጋር በኤን ወይም ደግሞ ያለ ኤን ያደረኩበት ምክንያት ያው እንደየ ኦብጀክቱ ጾታ አይደለም ወይ በአማርኛ አይደለችም ምን ሌላ? አዎ ልክ እንደዛ ማለት ነው። ስለዚህ ሴት ከሆነች አይደለችም ነው የምንለው፣ ወንድ ከሆነ አይደለም ነው የምንለው። ስለዚህ በዛ ልክ እሱ ማለት ነው። ንሽት ግን ኖርማሊ የምንጠቀመው ለድርጊቶች ማለት ነው፣ ለምንፈጽማቸው ድርጊቶች። አይ ዶንት ኖ አንቺ ጋር ከሆነ አላውቅም። እኔ የሆነ የሚረብሸኝ ድምጽ አለ። አደም እስቲ ሚውት አድርግ። አደም ጋር ሊሆን ይችላል። እሱ ጋር ነው የሚንቀጠቀጥ የሚታይ። ሞት አድርጌያለሁ እኮ ሞት ላይ ነኝ እኔ። እንደውም ሚውት ነህ እንዴ? እሺ አባት፣ እሺ ይቅርታ ይደረግልኝ። የያንና የሰላም። ኦኬ እስቲ ሚውት ለማድረግ ሞክሩና ሁላችሁም፣ ከዛ ሰላም አብርታ የእሷን እንሰማዋለን። ከጀርባ ድምጽ ካለ ሚውት እያደረገች እንድታዳምጠኝ ያደርጋለሁ። አይ ቲንክ የያን ነው አክቲቭ። ከሰላም ስታወራ ኖርማል ነው፣ የያን ግን አክቲቭ ነው። ያ የሆነ የሚንቀጠቀጥ ሳይ ነው እንትን ያልኩት እኔም። አይ ቲንክ ያን አለሽ ቢስቱዳ ያን። ኦኬ ችግር የለውም። ለማንኛውም አሁን ሰላም ጋር እንዳወራ ነው ይሄ አስተምሪያቸዋለሁ። ላስት ዊክ ሀሳቡን ነካክቼውን ያለፍኩት። ይሄ ነገር ግራ የሚያጋባው ሰው አለ እዚህ ውስጥ ያላችሁት ገስት ላይ ያላችሁት ሰዎች ወይም ደግሞ በታች ኮሜንት ላይ ያላችሁም ሰዎች መቼ ንሽት እንደምትሉ፣ መቼ ካይነ እንደምትሉ፣ መቼ ንሽት እንደምትሉ። ጉትን አብንድ ኦኬ ቢስቱ ዳየት ኦኬ። አሁን ድምጽሽ ይሰማል። አለስ ክላ ቼክ ለማድረግ ፈልገን ነበረ። ድንገት የሆነ ድምጽ እየሰማን ስለነበረ ሚውት ያላደረጋችሁ ሰዎች ሚውት አድርጉ ለማለት ነው። ግን አይ ቲንክ አሁን ክሊር ነው፣ በደንብ ይሰማል። ስለዚህ 1 2 3 4 5 6 7 8 ሰው ሞልቷል። ገስት ላይ እንደተለመደው ልካችሁ ቁጭ በሉ። ኢትዮ አይቻለሁ። ሌሎቻችሁም ልካችሁ ቁጭ በሉ እንዳቀያየራችሁ ማለት ነው። ስለዚህ እዚህ ላይ ሰዓት አልፈጅም። ይሄንን ነገር ላስት ዊክ ስለተማማርነው ለማለት ያህል ነው። ግን በዚህኛው ጀምራለሁ። ዛሬ ፕሮናውንሴሽን እዚህ ላይ ትኩረት እናደርጋለን እና በሱ ጀምረን እንደተለመደው የሆኑ ጥያቄዎች ደግሞ እንሰራለን አብረን ማለት ነው። ስለዚህ እዚህ ጋር ያላችሁት ነገር ሰዎች እናንተን በዚህ ያስጀምራችኋለሁ ማለት ነው። ባርተማል ich muss das duplizieren. Okay. አዲስ እንዴት አመሸሽ? አዲስ አለሽ? ይሰማል? ይሰማል፣ በደንብ ይሰማል። ለአወራሽ ስለፈለኩኝ ነው። እንዴት ነሽ? እንዴት አመሸሽ? ሁሉ ሰላም፣ እግዚአብሔር ይመስገን። በጣም አሪፍ። አንቺ ጋር ነው ሙዚቃ ከጀርባ ያለው? ላጥፋው። እሺ የልጆች ራቅም ካለች አሁን ይሰማል መሰለኝ። እሺ ችግር የለም። ያው አሁን እኔም በደንብ እያዳመጥኩሽ ነው። ኦኬ በዚህ ኮንሰፕት እንጀምርና ባይዘዌይ ከአንቺ ጋር በማወራ ሰዓት ወይም ከሌላ ሰው ጋር በማወራ ሰዓት ጉዳዩ ሁላችሁንም ነው የሚመለከተው። ስለዚህ ከዚህ ነው የምንጀምረው። ስሜ አዲስ ነው በይኝ እስቲ አፍዶች። ኦኬ እኔ በአማርኛ ነው የምጽፈው። እስቲ በይው ድጋሚ። ኦኬ ማይ ናም ኢስት አዲስ። እሺ በሌላ በዚህኛው ጀምሪና እሽ ሃይሰ አዲስ። እሽ ሃይሰ አዲስ
ያ እንደዚህ አርስምሽ ኡለ ያኛው ደግሞ ልክ ነው። እሱም ስተት አይደለም። እሺ ማይናም ያልሽው እኔ ትኩረቴ ዛሬ ስምሽን ይህ ብለሽ እንድትጀምሪልኝ ስለፈለኩ ነው። ይሄኛው የመጀመሪያው ያስጀመርኩት ይታይሻል። እሱ በጀርመንኛ ሲጻፍ ልክ ላይ እንደተጻፈው ነው። ይታይሻል ላይ ኦኬ ISCH የሚለው በእንግሊዝኛ አልፋቤት ምንድነው የሚባለው? እሱና አንቺ በአማርኛ ያልሽልኝ አንድ አይነት ነው። ሁለቱም ኢሽ ነው የሚለው ሸ ኢሽ። ስለዚህ ወደ ሆህዶች ስንመጣ አሁን አማርኛ ብለን አዲስ አበባ የሚወራ አለ፣ ጎጃም፣ ጎንደር፣ ወሎ ምናምን የተለያየ ነው አይደለም? ስለዚህ ሜይንሊ ናሽናል ቴሌቪዥን ላይ የምንጠቀመው ወይም ደግሞ አርዴም ሆነ ኤስታሃዴ ላይ ወይም ደግሞ ሌሎቹም ዜድዴፍ ላይ የዜና ቋንቋ ወይም የጀርመንኛ እንደ ናሽናል ላንጉጅ ተቆጥሮ የሚደረገው ሪጂናል ላንጉጆች አሏቸው፣ ግን ሆህዶች የሚባለው ነው። እሺ ሆህዶቹ በሚወራ ሰዓት ሲኤችዋ ሸ አይደለችም ድምጿ። ኦኬ ሸ አይደለችም ድምጿ አይሲኤችዋ እቺ ማለት ነው። በእንግሊዘኛ በእንትን ልጻፈውና አሁን አንቺ የጻፍሽልኝ ይሄኛው ነው። አንዴ ጠብቀኝ። ሁሉም ቦታ ላይ ስለሚያገኛችሁ ነው። ኦኬ ስፔሲፊካሊ በስም የመጣሁት ዝም ብዬ ነው። ኢሽ ሃይሰ ሳይሆን normalerweise das ist ein i ይሄኛው ድምጽ ማለት ነው። ይሄኛው ኢ ያለው የአማርኛው ኢ ምንም የተለየ ነገር የለውም። ከዛ በኋላ was wir aus atmen ነው የምናደርገው። አሁን ኢ ብለሽ አየር ለማስወጣት ሞክሪ። ኢ ቀስ እያልሽ ከዛ እናፈጥነዋለን። ይህ በይ ከዛ አንድ ላይ አጣብቀሽው ይህ ነው። በቃ ወደ ሸ እንዳትሄጂ። ይህ ሃይሰ አዲስ አይሹም። ይህ ሃይሰ አዲስ። ስለዚህ ቤቶኑንጉ ላይ ወይም ድምጸት የሚባለው ላይ ከአፍሽ ድምፁ ሲወጣ አንድ ነገር ልንገርሽ። አማርኛ ተናጋሪ ወይም ትግርኛ ወይም ኦሮምኛ ተናጋሪ የሆንን ሰዎች አፋችን ብዙ አይንቀሳቀስም በምናወራ ሰዓት አኡ ኢ ምናምን አንልም። አሁን ካሜራ ዙሬ ባሳይሽ አፊ ያስቃል ስጠራው ማለት ነው ድምፁ። ስለዚህ ጀርመንኛ ላይ ብዙ ጊዜ ስታክ አርጋችሁ የምትቀሩት ወይም የሆነ ፕሮናንሴሽን ላይ ስታክ አርጋችሁ ለረጅም ጊዜ የምትቀሩት ድምፁን ብቻ አውጥታችሁ መገላገል ነው የምትፈልጉት እንጂ የአፋችሁ ቅርጽ ላይ ብዙ ስራ አትሰሩም። ስለዚህ ኢ ስቲ ልክ በጣም ፈገግ ስንል ይከፈታል አፋችን ወደ ጎን እንደሚለው ልክ እንደዛ ይህ ሃይሰ። በእርግጥ በአማርኛ ልጠቀመው የምችለው ፊደል የለም ድምፅ ስለሆነ፣ ግን ይሄኛውን ልውሰደውና አሳሰዋለሁ። ላይክ እንዴት ነው የሚባለው? ትንሽ ብለር አደርገዋለሁ። ኦኬ ይሄኛው ድምፅ ይሁንልና ከ ነው የሚባለው ከሆኖ ኸ ሲሆን ማለት ነው። እሱ ይሁንና ድምፅ ትንሽ ብለር ትንሽ ላሳሳት ይሆነ የተለየ ድምፅ እንዳለው ልታውቁ ማለት ይህ ሃይሰ አዲስ እንደዚህ ነው ስምሽ። እሺ ስለዚህ አይሻት ቺን አይደል? አሁን ከዚህ በኋላ ኢንቴንሽናሊ አስበሽበት ነው ድምፁ ካፍሽ መውጣት ያለበት። ኦኬ እሺ አንዴ ስምሽን ንገሪኝና አንዴ በይሄን ኢ ብለሽ ተንፍሽ ወደች ግናው። ስለዚህ ግናው ይሄንን አሁን ወደ ሌላ ወደ ሁለተኛው ሰው ሄዳለሁ ወይ ወደ ሰላም። አንቺ ሚውት አርገሽው ድምፁን ተለማመዱ። ሌሎቻችሁ ሚውት ያደረጋችሁ ሰዎች፣ በተለይ የሚከብዳችሁ ሰዎች፣ ወደ ሸ የሚወስዳችሁ ሰዎች ድምፁን በዚህ መልኩ ወደምትፈልጉት ድምፅ ማምጣት ትችላላችሁ። ፕራክቲስ ያላደረገ አፍ፣ ፕራክቲስ ያላደረገ ምላስ፣ ፕራክቲስ ያላደረገ ከንፈር የሆነ ቀን ብድግ ተብሎ የምትፈልጉትን ነገር አወራ ብትሉት አያወራም። ስለዚህ ተለማመዱ። ይህ ሽታት ኢሽ ከምትሉ ይህ ኦኬ። ሰላምዬ አለሽ አይደል? አለው ዛፊ። እስቲ አንቺን ደግሞ እዛው ድምጽ የዚህ ድምጽ ላይ ትንሽ ደቂቃ ልፍችና ካፒታል ሌተር ማድረገው እንድታዩት ስለምፈልግ ነው። ኦኬ ስለዚህ አንቺ ደግሞ ይሄንን በይልኝ እስቲ ቃሉ አረፍተ ነገሩን
ከዱ ልጀምር ወላ ሙሉ አረፍተ ነገር ነው። ዱ ማግስት ሚህ ሲሆን ትግርኛ ተናጋሪ ነሽ አይደል ሰላም? አዎ ዳፊ ይቅርታ እንጃ መቅዲም ስላለች እዚህ እኛ ጋር እዚህ ይሄ እንዳልከው ሽቫይዝ ነሽ? አዎ ሽቫይዝ ነኝ። እሺ ስናነበው በሏት እያሉን መቅዲ ተንፍሺ ተስማም። መቅዲ ምናልባት አዎ ሌላም ፕራይቬት በማስተምር ሰዓት እንደዚህ ዳያሌክቱ ወደ የሚሄድ የሽቫይዝ ተማሪዎች አስተምራለሁና ስዊዘርላንድ ያላችሁ ሰዎች የእናንተን ቲፕ መስማት ፈልጋለሁ። እኔ ስዊዘርላንድ አይደለሁም። ስለዚህ መቅዲና ሰላም ተነጋገሩ። ነው የምትሉት መቅዲ ምናልባት ትምህርት ትማር ከሆነ እሷ አለች እዚህ ጋር መቅዲ እስቲ የእናንተን እንስማው የሀገራችሁን። ሚህ በጣም ክ ብሎ አይጠብቅም አይደል? ያ ሚህ ስለዚህ ራሱ ይሄ ህ ሆኖ የኛ የምንጠቀመው እሱ ግን ጠበቅ ብሎ ማለት ነው አይደል? አዎ ጠበቅ ብሎ። ኦኬ ስለዚህ በሽቫይዙ ከሆነ እንስማማለን። ጀርመኒ የምትኖሩ ሰዎች ፕሮባብሊ ኦስትሪያን ተመሳሳይ ነው ብዬ አስባለሁ። እስማማለሁ በባህ ማለት ነው። ሌላ ጀርመን ሀገር ያለ ሰው ቢራ ጀርመን ሀገር ነው ቢራ። ኦኬ እስቲ አባቴ ግን አንዴ ቆይ ከፍተኸው ሚውቱን ሳታጠፋ አንዴ ወደ ሰላም መመለስ ፈልጋለሁ። ሰላም ይሄን አንብብ ውስጥ ሃይላይት ያደረኩት ማግስት ቅድም ማግስት ብለሽ የአማርኛውን ነው የሰማሁት። በጣም ፍጥን ማለት አለብሽ። እሺ ማግስት እንደሱ ማግስት ሳይሆን ማግስት ግን እሱ ላይ ፈጠን በይ። እሺ ኦኬ ወደ ቢራ ተመልሻለሁ። ቢራ አንብብልኝ። አሁን አንተ ጀርመን ስለሆንክ ያው አልፋታችሁም ጀርመን ያላችሁት አለ ቢራ ወይ እስቲ አንብብ። ዱ ማግስት ዋስ አለ እሺ በላይ ላይ እንዳላወራብህ ብዬ ነው። አንተ በላይ ላይ እንዳላወራብህ ብዬ ነው። እኔ ዝም ልበልና አንዴ አንብበው። ዱ ማግስት ሚሽ ነው። ስለዚህ እቺኛዋን እንደገና ድገምልኝ። እሷ ላይ ደግሞ ስታክና አሁን እሷን ደግሞ እናፍታታት ትንሽ። ሚሽ አረ እየሰማሁት ያለሁት እንደዛ ሚሽ ዱ ማግስት ሚሽ እንደዚህ ነው ያልከኛ። ስለዚህ ያኛውን እየሞከርኩት ነበርና የሆነ ከኔ ጋር ሼፕ እናደርገዋለን። አዳምጠኝና አንዴ ጠብቁኝ። ኦኬ ይሄኛውን ሸ የሚለው ድምፅ እንዳይመጣብህ፣ ሸ የሚለው ድምፅ ከመጣ ወደዚህ ነው የምትሄደው። አየኸው እዚህ ጋር። ስለዚህ ወደዛ ድምፅ እንዳይወስድህ ቤት። እሺ በቃ ከለሩ ይቅርብኝ። ዱ ማግስት ሚ ብለህ አውስ አትመን ግን ሉፍት በአየር ማለት ነው። ዱ ማግስት ሚህ ሚ ይሄኛውን ነው የምጠቀመው ቅድም እንዳልኩት። ስለዚህ እችኛዋን ግን በጣም እናሳሳታለን። ኖርማሊ ድምፅ ነው ለመጻፍም አይሆንም። ግን ዱ ማግስት ሚሽ ኢሽ ሚሽ ዲሽ ምናምን አትበሉ፣ ሸ አትበሉ። ኢቭን ሽቫይዝ ያላችሁትም ሸ እንዳትሉ። አይ ሆፕ እናንተ ህ ነው የምትሉት አጥብቃችሁ። ስለዚህ ይሄንን ድምጸት እዚህ ጋር የምታዩትን ኢህ ወደ ሚህ ወደ ዲሽም ያው የዛው ነው። ኢሽ ሊበዲሽም በሚለው ብትሄዱ ተመሳሳይ ነው እሱም። ስለዚህ ሚሽ እንዳትሉ። ሚ ብለህ ወደ ውጭ አዳምጠኝ። እኔን ደጋግሜ እለዋለሁ። አሁን ሚህ
nicht mich, 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 mich. Du magst mich, du magst mich. Ich heiße Addis, ich heiße Addis, ich heiße Addis። በዚህ መልኩ ድምፁን ተቀይረዋለህ ማለት ነው። ይሄንን የማደርግበት ምክንያት ስላለኝ ነው። ኦኬ ከጎኔ በጣም ብዙ አሉ ጀርመንኛ C1 C2 የደረሱ ለፒኤችዲም ለዶክተሬትም ለምናምን የሚማሩ ማለት ነው። ግራመር ቁጭ አድርገው ያስተምሯቸዋል። ቁጭ አውሩ ቢባሉ ግን ያፍራሉ። ምክንያቱ ምንድነው? መጀመሪያ ዕውቀቱ ላይ ፎከስ አደረጉ፣ የቋንቋ ዕውቀት ላይ ሳያወሩ ማለት ነው። ስለዚህ በጣም አሪፍ መጽሐፍ ሆነዋል። ምንም ችግር የለባቸውም፣ ኮሙኒኬሽን ላይ ችግር የለባቸውም። ግን ሰው ያዳምጣሉ፣ የሚፈልጉትን ነገር በደንብ አድርገው ያዳምጣሉ፣ የሚጽፉትን ይጽፋሉ። ግን when it comes to speaking ሁል ጊዜ ስትራግል ያደርጋሉ፣ ኮንፊደንስ ያጣሉ። ያ ደግሞ የሚፈጠረው ገና ምንም በማታውቁ ሰዓት እንደ ልጅ ዝም ብሎ ፈን እያያዛችሁ የተዝናናችሁ ድምፁን መልመድ አለባችሁ። እሱ ከመጣ በኋላ በጣም ኢዚ ነው የሚሆነው። ለማንኛውም ሚሽም አላችሁት ሚሽም አላችሁት ሚክም አላችሁት የምትፈልጉትን መልእክት በጀርመንኛ ማስተላለፍ ይቻላል። ጀስ ምንድነው የተሻለ ነገር ማንም ሰው አይጠላም በሚለው ለዛ ነው። ኤኒዌይስ እዚህ ላይ አይ ሆፕ ጥያቄ ብዙም ያላችሁ አይመስለኝም። ቀጥታ ወደ ተወሰኑ እንትኖች ደግሞ እንግባና ከላይ ጀምሬ ያሰራችሁ ቶሎ ቶሎ እታቸው ያሉትን ሰዎች ደግሞ ቀይራለሁ ማለት ነው። መቅዲ ካንቺ ነው የምጀምረው። አረፍተ ነገር ጽፌ ጀምራለሁ። አንቺ ጋር እሺ አለሽ አይደል መቅዲ? አለው። እሺ መቅዲ የሰራናችሁን አላስታውስም። እስቲ ቆይ በስና ኦኬ ሻብክናይ ነው እንዴ? ኦኬ እሺ ልጻፍልሽ ነው የሆነ አረፍተ ነገር ታነቢልኛለሽ። ከዛ ችግር ካለው አለው ትኛለሽ፣ ከሌለው ደግሞ ምንም ችግር የለውም ትኛለሽ። እሺ ይቅርታ ዛፍ የጽሁፉን ትንሽ ከፍት አደረገው አስጠጋዋለሁ። እንትኑ ቆይ ችግር የለም። ኦኬ መቅዲ ምንድነው ሌቭልሽ? አትስቫይ ከሆነ ብዙ አላስጨንቅሽም። እዚህ ድረስ ያለው ጋር እሄድብሻለሁ። ፊናል ዜት የሚባል ቢ1 ላይ ያለ ሌቭል አለ። ስለሱ ነበረ። ይሄ አረፍተ ነገር ልክ ነው ተሳስቷል? እስቲ አንብቢው መጀመሪያ። ቪርጌን እንዲ ሹለ ያ ፓስታስ ግን ቤሰር የሚሆነው ቪርጌን ዙር ሹለ ያለሽን እንሞክር። ቪርጌን ስር ሹለ ሌላ የምታውቂው አለ? ወደ ትምህርት ቤት መሄድን የሚገልጽ በጣም ብዙ የሚያከራክር ስለሆነ ነው። ይሄንንም በዛው ነግሬያችሁ አልፋለሁ። ነን ካይናኑንግ አልስኩት የመጀመሪያውም ልክ እንዳልሽው ልክ ነው። ሁለተኛውም ልክ ነው። ሐሳቡ ምንድነው? ወደ አማርኛ ስንተረጉሙ ምን ማለት ነው? ሁለቱ ቪርጌን ኦሬዲ እየሄድን ነው። አዎ ወዴት? ወደ ትምህርት ቤት ግን ምንድነው የተለያየ? አሁን ለምሳሌ ከዚህኛው ቤሰር የታችኛው ኤክስፕሌን ያደርጋው ጥያቄ ማበዛብሽ በጥያቄ መልኩ ሲሆን ሞር ኢንተራክቲቭ ስለሚሆን ነው። እሺ ዝም ብዬ ባስተምር ትዝም አይላችሁ። ምንድነው ልዩነታቸው ሁለቱ? ዙር ሹለ የሚሆነው ስንደርስ ይመስለኛል። እሺ ስንደርስ ያኛው ኦሬዲ እየሄድን ነው። ቪርጌን ኢንዲ ሹለ ይሄኛው ደግሞ ወደ ትምህርት ቤት እየሄድን ነው። አረ ኦኬ አንቺን አላስጨንቅሽም። ባንቺ መሰረት አድርጌ ትምህርት ደግሞ እንማማርበታለን። ኦኬ ታች ላይ ያላችሁ ሰዎች በንግግር ደረጃ መቅዲ እንዳለችው ሁለቱም ልክ ነው። ኦኬ ትርጉማቸውን በአማርኛ እዚህ ጋር ጽፍላችኋለሁ። ለምሳሌ ይሄንን ምንድነው ያልሽኝ? እኛ ቤት እየሄድን ነው። ወደ ላሳጥሯ ትምህርት ቤት የሚለውን እንደዚህ ትዝባር አድርግና ቤት ትምህርት ቤት እየሄድን ነው። ኦኬ ሁለተኛው ምንድነው ያልሽኝ?
እኛ የመሰለሽ ትምህርት ቤት ውስጥ ነን ማለት ይሄ ሌላ እንትን ነው። ግን ያ አሁን ለምሳሌ ብዬ ልግለጸው እኔ አሁን ለምሳሌ አንቺና አይዶን ነው ጓደኞችሽ ሆናችሁ እየሄዳችሁ ነውና ሃሎ መቅዲ ወዛይድ የት ናችሁ ብላችሁ አላያችሁም አይደለ? በስልክ ሳወራችሁ ያ ስታወሩልኝ ቪጌን እንዲሹለ ወደ ቪጌን ሱሹለ ትሉኛላችሁ። ሁለቱም ከማስጨንቅሽ ሁለቱም ወደ ትምህርት ቤት እየሄዳችሁ መሆኑን መግለጫ ነው። በተጨማሪ ግን የሚለያቸውን ነገር አወራለሁ። እሺ ወደ ትምህርት ቤት እየሄድን ኦኬ። በትርጉም ደረጃ የሚያመሳስላቸው ነገር ይሄ ነው። ኦኬ አሁን በኮንሰፕት ደረጃ ደግሞ ሊሄድልሽ ነው። ኦኬ ኖርማሊ ይሄ ሱር የሚለውን እታችን ኮሜንት ላይ ያየው ነበረ። ሱር ማለት ዳቲቭ ነው። ኦኬ ሱ ዲየር ማለት ነው፣ እንዳያስጨንቃችሁ። ሱ ፕሉስ ዲየር ማለት ነው። ሹለ ዲሹለ ስለሆነ ሱ ፕሉስ ዲየር የሹለ ዳቲቭን ተጠቅመን ዲየር ሹለ ይሆናል። ሌሎቻችሁ ድንገት ኮንፊውዝ እንዳያደርጋችሁ። ለማንኛውም ወደ ኮንሰፕቱ ስመጣላችሁ ሁለቱም ወደ ትምህርት ቤት እየሄድን ነው የሚለውን ትርጉም ይሰጣሉ። በተጨማሪ ግን ይሄኛውን አላቅሽም ለምሳሌ መቅዲ ኦኬ መጣሁኝና ተማሪ ነሽ ወይስ ሰራተኛ ማለት ብፈልግ ስጠይቅሽ ማለት ነው። ኦኬ ቀጥታ ሳይሽ ዝም ብዬ ብጠይቅሽ ለምሳሌ ሀስዱ ቤሩፍ ማለት ፕሮፌሽናል ስራ አለ ብለሽ አይ እኔ ተማሪ ነኝ ብትይ ምንድን ነው የምትይው? ትምህርት ቤት የምትሄጂ ich bin Schülerin ትኛለሽ። ሌላ ምን ይባላል? ich bin Studentin das geht auch ሌላ ፕሮባብሊ ሌሎቻችሁን ሊያወዛግባችሁ ይችላል። እንደዚህም ይባላል ich gehe zur Schule ይባላል። ኦኬ ይሄ ተማሪ ነኝ ማለት ነው። I'm still a student ማለት ነው። እሺ ከታችም ኮሜንት ላይ እየመለሱልሽ ነው። ይሄኛው ወደ ትምህርት ቤት እየሄድኩ ነው የሚለውም ነው፣ ግን እንደ ኮንቴክስቱ ኦኬ እዚህ ጋር ኦኬ ስራ አለሽ ወይ ብዬ በምጠይቅሽ ሰዓት አይ እኔ ሰራተኛ አይደለሁም ገና ትምህርት ቤት ነው የምሄደው ማለት ከፈለግሽ ናይን ich gehe zur Schule ማለት ትችላለሽ። ኦኬ ይሄ ጀነራሊ ስፒኪንግ ኦኬ በጠቅላላው ማለት ነው። በጠቅላላው ተማሪ ነኝ ለማለት ኦኬ። ግን ኦፍት እንጠቀምበታለን። በጣም ኔቲቭ ስፒከር ኖርማሊ እንደውም ich bin Student ከሚል ich gehe zur Schule ነው የሚለው ተማሪ መሆኑን ለመናገር ነው። ኦኬ ስለዚህ ድንገት አንቺ የሆነ ሰው አግኝተሽ የሆነ ለምሳሌ አይ ዶንት ኖ መቼም ከሆነ ቲኔጀር እድሜ በኋላ ሁሉም ሰው ትልቅ ስለሚመስል ሰራተኛ ወይም ስራ ያላት ምናምን ከመሰለችሽ ወይም ከመሰለሽ ስትጠይቂው ናይን ich gehe zur Schule ልልሽ ካለሽ ምን ማለት ነው? ወደ ስራ እየሄድኩ ነው አታውሪኝ እያለኝ ነው እንዳትይኝ። ገብቶሻል? እሺ ኦኬ ሁሉም ነገር እናንተ የምታወሩት አይደለም። ያለነው ሰው ሀገር ነው። በሚያገኙን ሰዓት መቅዲ አይንስ ናት እንትና ቢአይንስ ነው የሚል ሰው የለም አይደለም። አሁን የአማርኛ እናንተን ሳወራችሁ እዚህ ውስጥ ትግርኛ ተናጋሪ አለ፣ ኦሮምኛ ተናጋሪ አለ፣ ሌላም ቋንቋ ተናጋሪ አለ። አማርኛ ቋንቋ የመጀመሪያ ያልሆነ ሰው እኔ ሳወራ ቆይ ምናምን እያልኩ ቀስ እያልኩ አወራለሁ አለዋል ማለት በቃ ጀርመኖቹም እንደዛ ነው የሚያወሩ። ስለዚህ ይሄን አንድ ኮንሰፕት ያዙልኝ አደራ። ወደ ላይ ልመለስላችሁ። ኦኬ አሁን መቅዲ ሌትስ ሴይ ሃው ኦኬ ቤትሽ ነው ይሄ በአማርኛ አልጻፈውና ይሄ ቤት ነው። ኦኬ ይሄ ደግሞ ትምህርት ቤት ነው። ትምህርት ቤት ኦኬ። መቅዲ አሁን ያለችበትን ቦታ ልንወስን ነው። ደወልኩልሽ ስልክ ወይም ደወልኩላችሁ በብዛት ኦኬ። እና ደወልኩላችሁና የት ናችሁ ስላችሁ ቪጌን ኢንዲሹለ በምትሉኝ ሰዓት ኦፍ ኮርስ ወደ ትምህርት ቤት እየሄዳችሁ ነው።
ግን ስታስቢው በአካል እነ መቅደስ የት ነው ያሉት? ቤት ነው ያለ። ለቤት ይቀርባሉ፣ ለትምህርት ቤት ይቀርባሉ። የቱ ይመስልሻል? ትምህርት ቤት። አዎ። ስለዚህ ቪኬን እንዲሹለ በምትሉ ሰዓት ለትምህርት ቤቱ ቀርባችኋል ወይም ወደ ትምህርት ቤቱ ኮምፓውንድ እየገባችሁ ነው ማለት ነው። ኦኬ እሺ። ስለዚህ ይሄንን እንደዚህ ላርግና በዚህ ሰዓት ምንድነው ያልኩሽ? ለትምህርት ቤቱ ነን ወይም ደግሞ ወደ ትምህርት ቤቱም እየገባን ነው ማለት ነው። ኦኬ ቤቱ አለ፣ ትምህርት ቤቱ አለ። ከለርፉል ለማድረግ ልሞክር። እሺ ካለኝ እያስቸገረኝ ነው ትንሽ ፓወርፖይንቱ ምን እንደሆነ አላውቅም። ይሄ ቤት ነው። ኦኬ ይሄ ትምህርት ቤት ነው። ስለዚህ እናንተ የት ናችሁ? ለትምህርት ቤት ቅርብ ናችሁ ወይም ደግሞ ወደ ትምህርት ቤት ወደ ውስጥ እየገባችሁ። ኦኬ ሁለቱም ሊሆን ይችላል። አሁን ስደውልልሽ የትምህርት ቤታችሁ አጥር ውስጥ ገብተሻል እኮ ደርሰሻል። እና ትምህርት ቤት ውስጥ አስተካክለዋለሁ እየገባን ነው። ኦኬ ትንሽ ሳይዙ ልቀንሰውና ቢያንስባችሁም ቻሉት እንግዲህ ለትንሽ ደቂቃ ካነሰም ቻሉት ብያለሁ። ትንሽ ታገሱኝና ስለዚህ ቪጌን ሱሹለ በምትሉ ሰዓት ኮንሰፕቱን በስነ ስርዓት ማወቅ አለባችሁ። አንዴ ካጸዳችሁት ከዛ በኋላ ይገባችኋል። ይሄ እንደውም አያስፈልግም፣ ችግር የለውም። ኦኬ ስለዚህ ቪጌን እንዲሹለ በምትይኝ ሰዓት እኛ ወደ ትምህርት ቤት እየሄድን ነው። ኦፍ ኮርስ እየሄዳችሁ ነው፣ ግን ከቤትሽ ለትምህርት ቤቱ ቅርብ ነሽ ማለት ነው። ኦኬ ስለዚህ አንድ ኮንሰፕት አይ ዶንት ኖ የምታውቂው ከነበር ከዚህ በፊት ታውቂዋለሽ ይሄን ነገር? አላውቀውም። በዚህ ደረጃ ተምረሽ ታውቂያለሽ? አሁን ባልከው ደረጃ አላውቀውም። በዚህኛው በአንዱ ደረጃ አላውቀውም። ቅርብ መሆን ምናምን አላውቀውም። መልካም አሁን ልመጣልሽ ነው። ቪጌን ሱሹለ በምልሽ ሰዓት አሁን ይሄኛው ደግሞ ከትምህርት ቤቱ ለምን ትቀርባላችሁ? በተቃራኒ ቤት። አዎ ወደ ትምህርት ቤት ሊሄድ ነው እንደማለት ነው። ግን ኖርማሊ በጣም ብዙ ኪቦርድ እየቀያየርኩ ስለማስተምራችሁ ችግር ነው። ኦኬ ይሄ ጀነራሊ ስፒኪንግ ወደ ትምህርት ቤት እየሄድን ነው ብለሽ በምታወሪ ሰዓት የምትጠቀሚ ይሄን መጠቀም ትችላለሽ። ኦኬ አንዴ ምክንያቱም በጣም ብዙ ጀርመንኛ ተናጋሪዎች ራሱ ይወዛገቡበታል። ያው ቋንቋቸው ቢሆንም እኔ አማርኛ ላይ በጣም ብዙ የሚያስቸግረኝ ነገር ሊኖር ይችላል። ኦኬ ቢት ዛሬ ምንድን ነው? ኦኬ እሺ ደስ ይበላል። እዚህ ጋር ያልገባችሁ ነገር አለ መቅዲ? ይሄ ደግሞ ለቤት ቅርብ ነው። ለቤት ቅርብ ነው። ኦኬ ለቤት ቅርብ ነው፣ ግን ስቲል እየሄድን ነው። ኦኬ ወይ መቅዲ አሁን ትምህርት ቤት ውስጥ ከገባሁኝ ich bin zur Schule ነው የምለው። ich bin in der Schule das ist was anderes። ኦኬ ich bin in der Schule በዳቲቭ ነው ማወራው አይደለም? በዳቲቭ ምክንያቱም ስታቲሽ ፖዚሽን ነው፣ እንቅስቃሴ የለም። ውስጥ ነው ያለሽው አይደለ? በቃ ውስጥ ነው ያለው። ግን ስቲል ትምህርት ቤት ውስጥ ደግሞ እየተንቀሳቀስሽ ከሆነ ቪርጌን እንዲሹለ ማለት ትችላለሽ፣ ምክንያቱም እሱንም ይጨምራል። ኦኬ እንቅስቃሴ ላይ ስለዚህ ለዛ ነው ብዙ ጊዜ ቪርጌን ሱም ፓርክ ይባልና ቪርጌን ኢንዴን ፓርክ ሲባል ሰምታችሁ ታውቃላችሁ? ቪርጌን ሱም ፓርክ ከዛ ቪርጌን ኢንዴን ፓርክ ይባላል፣ ቪርጌን ሱም ፓርክ ይባላል አይደል? አዎ ስለዚህ እሱን ክሊር ያደርግላችኋል። የተወሰኑ ምሳሌዎች ያሳያችሁና ወደ እንትን ይሄዳለው ማለት ነው። ለማንኛውም በዚህ ባያችሁት መሰረት ኮንፊውዝ ከዚህ በኋላ አትሆኑም ብዬ ተስፋ አደርጋለሁ።
ኢንዲሹ ለመቼ እንደሚባልና በኮንሴፕት ደረጃ አደራ። ኦኬ በኮንሴፕት ደረጃ ኢንዲሹ ለመቼ እንደሚባል ቢት ምን ውስጥ ነው የገባሁት ዛሬ? ኦኬ እሺ እዚህ ጋር ጥያቄ ያለው ሰው አለ? እዚህ ጋር ካላችሁት ገስት ላይ ካላችሁት ውስጥ ምክንያቱም ትምህርቴን በጠቅላላ እሱ እንዳላረገው ነው። ግን ይሄ ገብቷችሁ እንዲያልፍ ፈልጋለሁ። እዚህ ገስት ላይ ያላችሁት አብሩና ጠይቁኝ ጥያቄ ካላችሁ። ይቅርታ ለትምህርት ቤት ቅርብ ነን ለማለት ምንድን ነው የምጠቀመው በጀርመንኛ? ቪየዝንድ አሁን ቦታ ነው አይደለ? የት ናችሁ ስትባሉ ከትምህርት ቤቱ አጠገብ ነን ወይም ትምህርት ቤቱ ጎን ነን ለማለት ነው የፈለግሽው? በቃ እሱ ከሆነ እሱን ጽፌላችሁ እንትን እንላለን። አሁን ምንድን ነው ይሄ ነገር ባካችሁ? እሺ ወጣ። ኦኬ ያንቺን ጥያቄ ልመልስልሽ አሁን። እሺ አንዴ ቆይ እስቲ ኦኬ ያንቺን ጥያቄ ልመልስልሽ አሁን። እዚህ ጋር አንቺ ምንድን ነው የፈለግሽኝ? አሁን ለትምህርት ቤታችን ቅርብ ናት፣ ከትምህርት ቤት አጠገብ ነን ነው። ለትምህርት ቤቱ ቅርብ ነን። ለትምህርት ቤቱ ቅርብ እንደዚህ ነው አይደል? ኦኬ የሚሞክር ሰው አለ ከእናንተ ውስጥ? ቪየዝንድ ብላችሁ ፖዚሽን ስለሆነ በዛ መልኩ ነው የሚመለሰው። ቪየዝንድ ሞክሩ፣ አይዟችሁ። እዚህ ጋር ያላችሁት ከሌ አለ ኢንዲሹላ አንድ ሰው እኮ ነው። ቪር ብዙ አይደል እንዴ? አንቺ ብቻሽን ነሽ? ቅርብ ነን ብዬ ነው አይጻፍም። ታይሻል ከላይ ለአንቺ ቅርብ ነኝ ለማለት ነው። ያ እሺ ነው። ኦኬ ቅርብ ነኝ። አዎ በኔ ላርግልሽ። ይኸው ich bin የሚሞክር ሰው አለ? ኮሜንት ላይ ሞክሩ እስቲ። ትንሽ እድል ስጣችሁ። እኔ ብቻዬን ከማወራው ቆንጆ ነው፣ እያየሁ ነው። ኪንግ አሪፍ ነው የተጻፈው። ich bin in der Nähe von der Schule. das geht auch, das klingt auch schon. ሌላ የሚሞክር ሰው አለ? ich bin ምን አልከኝ ሀፊ? ich bin in der Nähe von der Schule. in der Nähe von der Schule. አረ ja እንደዚህ ይባላል። ich bin so nah zur Schule ይባላል። ፕሮባብሊ ይሄኛው ስፒኪንግ ላይ ነው የምትሰሙት ብዙ ጊዜ አይደለም? ኤክስፕሬሽን ላይ በብዛት ትሰሙታላችሁ። ፎርማሊ ስታዳምጡት ልክ የማይመስል ግን በጣም በአገልግሎት የሚሆን በጣም ቅርብ ነኝ ለማለት ነው። ኦኬ ና የሚባል ቃል ታውቃላችኋል? ና የሚባለው ቃል ይህንን የሀፊን እንስራው። የአንቺንም ጥያቄ ልመልስልሽ። ኦኬ ለትምህርት ቤቱ ቅርብ ነኝ ሲባል ኢንደኒያ ነው የሚሉት፣ ቅርብ አጠገብ ለመሆን ለመናገር ማለት ነው። ዝም ብሎ አጠገብ መሆናችሁን ለመናገር ኔብን ነው የምትጠቀሙት። እሱ ሶስተኛ ነው። እሱን እዚህ ጋር ላስገባላችሁና ich bin neben der Schule ይባላል። ከትምህርት ቤቱ አጠገብ ነኝ። ኦኬ ስለዚህ አንቺ በጣም አጠገብ ከትምህርት ቤቱ አጠገብ ለመሆንሽን ለመግለጽ የፈለግሽውን ነገር መጠቀም ትችላለሽ። ከነዚህ ውስጥ ግን አንቺ ያለሽበት ሁኔታ ይወስናል፣ ማለት የምትፈልጊው ነገር ይወስናል። ቀጥታ ለትምህርት ቤቱ ቅርብ ነኝ፣ ይሄ ቆንጆ ነው። እሺ እስቲ አንብቢው ይሄን ነው። ቅድም ለትምህርት ቤቱ ቅርብ ነኝ ብለሽ ጠይቀሽኝ የለ? አሁን እስቲ አንብቢው ይሄን። ich bin in der Nähe von der Schule ና የነበረው ኔ ይሆናል። ኤውም ላውት ስለሆነች ኔሃ ኦኬ ich bin in der Nähe von der Schule
ዜር ጉድ። ሁለቱም ዳቲቭ ናቸው። እዚህ ጋርም ዳቲቭ ነው፣ ይሄም ዳቲቭ ነው። በጀርመንኛ ቋንቋ 100% ዳቲቭ የምትጠቀማናት ፎን የምትባለው ነገር 100 ከሚጠቀሙበት ውስጥ አንዷ ናት። እንግዲህ የፕሪፖዚሽን ቪዲዮ ላይደ ዩቲዩብ ቪዲዮ ማለት ትንሽ ስለሚያደክም ዩቲዩብ ላይ ያለላችሁ አስቀምጬላችኋለሁ። ወደ 43 ደቂቃ የሚፈጅ የፕሪፖዚሽን ቪዲዮ ያለላችሁ። ማን ነው ዳቲቭ ብቻ፣ ማን ነው አኮሳቲቭ ብቻ፣ ማን ነው ሁለቱንስ የሚጠቀም ፕሪፖዚሽኖች እነዚህ ኢንፎን አውስ ምናምን ማለት ነው ኔብን ምናምን። ስለዚህ መልሼ ልሻለሁ ብዬ አስባለሁ። ስለዚህ በነካካጄ እነዚህን በአኮሳቲቭ ጽፌላችሁ ወደ ጉዳይ ልግባ። ኢሽ ቢን ለምሳሌ በኢሽ ላርግልሽ አይደል? በኢሽ እኔ ስለምንል አይደል? ኢሽ ጌየ ኢንዴን ፓርክ ይባላል። እናንተ የምታውቁት በዳቲቭ ምንድን ነው? ኢሽ ጌየ ምንድን ነው የምታውቁት? ይሞክራል። ኢሽ ጌየ በዳቲቭ ይሄ አኮሳቲቭ ነው። የመጀመሪያ የሰራሁት ሴንቴንስ ፓርክን ይሞክራል። ኮሜንት ላይም እያየሁ ነው ጎበዞች፣ ያው እና ሙሉ ብርሃን እያየሁ ነው። ኢም የሚለውን ደግሞ እናስተካክላለን። ኢሽ ጌየ ሱም ፓርክ። ኦኬ። ሌላኛው ውስጥ ነኝ ለማለት እሱ ሌላ ነው። ኦኬ። ቀደም የጠየቀችኝ ሰላም ኢሽ ቢን ኢም ፓርክ። እነዚህ የተለያዩ አረፍተ ነገሮች ናቸው። ኢሽ ቢን ስታርክ ይሄ ስታቲሽ ነው። ኦኬ። ዳቲቭ ሆኖ በስታቲሽ ማለት ነው። ቮ ቢስት ውስጥ ባሉ ማለት ነው። ይሄ ደግሞ ቮሂን ስትባሉ ወደ ደግሞ ቮ ብሎ ብዙ እንዳለ ቮሂን ቮሄር ምናምን እንዳለ ማለት ነው። ግን አሁን ሂን እያደረጋችሁ ስለሆነ እየሄዳችሁ ስለሆነ ወደ ፓርክ እየሄድኩ ነው በምትሉ ሰዓት ቅድም በተናገርኩት መሰረት ኢሽ ጌየን ዴን ፓርክ በምትሉ ሰዓት ፓርክ ውስጥ ወክ እያደረጋችሁ ሊሆን ይችላል፣ ወደ ፓርኩም እየገባችሁ ሊሆን ይችላል። ስለዚህ ፊዚካሊ እናንተ በአካል ወደ ፓርኩ ተጠግታችሁ እየሄዳችሁ ነው ያላችሁ፣ ወይም ፓርኩ ጋር ደርሳችኋል፣ ወይም ወደዛ አካባቢ ናችሁ፣ ወይም ውስጡ እየሄዳችሁ ነው። ሁሉንም ይወክላል ይሄ ኢንዴን ፓርክ የሚለው እዛ ጉዳያችሁ ላይ ወይም ኦብጀክታችሁ ላይ ፎከስ ያደረገ ነው። ይሄ ግን ወደ ፓርክ እንሄዳለን ማለት ነው፣ እየሄድን ነው ማለት ነው ጀነራሊ ስፒኪንግ። ኦኬ። ስለዚህ ያላችሁበትን ቦታ ብዙ ስፔሲፊካሊ የሚወክል አይደለም። ስለዚህ አይ ሆፕ ይሄ ራሱ የአንድ ቀን ትምህርት ነው፣ ራሱን ችሎ አንድ ቀን የምንማረው ትምህርት ነው። ግን ለሌዘንም ቢሆን ያመጣዋችሁ ግዴታ ፕሮባብሊ ቅድም የሰራሁት ቪዲዮ ላይ ከሰማችሁም ሌዘን ብዬ ሞር ሁሉንም እየነካካውላችሁ ስለሆነ በዛም ሰው ኢንተረስትድ የሆነ ይመስለኛል በዛ ጉዳይ። ምክንያቱም አንድ ቶፒክ ተደርጎ በምናወራ ሰዓት ሁል ጊዜ የሆነን ግሩፕ ኦፍ ፒፕል ነው አፌክት የሚያደርገው፣ ወይ እዛ ጉዳይ ላይ ያለ ሰው ወይ ቢአይንስ ወይ አይንስ። ይሄ ግን ከቤታችሁ ወጣችሁ ጀርመን ሀገር ነው የምትኖሩት፣ እየተንቀሳቀሳችሁ ነው። የት ነኝ እዚህ እየሄድኩ ነው እንዲህ እያደረግኩ ነው በምትሉ ሰዓት ይሄ አይንስ ነኝ እኔ አልችለውም አይንስ ነኝ ይሄ ለኔ ኤሌመንተሪ ነው የምትሉት አይደለም። በቃ ግዴታ ቋንቋውን ስትጠቀሙ የምትጠቀሙት ቃል ነው። ስለዚህ ይሄ ስታቲሽ ነው፣ ያላችሁበትን ቦታ ለመግለጽ ነው። ያው ኤክሰፕሽኖች ይኖራሉ። ቮቢስቱ በምትባሉ ሰዓት ለምሳሌ ሰላም አለሽ አይደል? ወደታች ያሉትን ማላናግረው ከገነት ወደታች እነሱ ጋር ልጨርስ ብዬ ነው። ሰላም አለው ዛፊ ሰማለች እቤት ነኝ እስቲ በይኝ እስቲ። እሺ ich bin zu Hause ich bin zu Hause እንደዚህ ያ የተጻፈው ልክ ነው? ያ ኦኬ። እንደዚህ ነው ወይስ አይደል? እንደዚህ ያለው መሰለኝ ይመጫል። ያው ነተ ኢ ካለው ደግሞ ድምጹም እንደዛው አብሮ ይጨመርበታል ድምጹ ላይ። ስለዚህ zu Hause ስለዚህ ich bin zu Hause። ስለዚህ ይበቃችኋል። ወደ ሌላ ጉዳይ ልግባ እና ከገነት ጀምሮ ታች ያላችሁት ደግሞ ላውራ። ገነት፣ ሀፊ፣ አደም እና ያንን። ስለዚህ ሌሎቻችሁ ሚውት አድርጉ። ገኒ ብቻ አብሪ። እሺ አለሽ ገኒ? አለው። እሺ አንቺን ሀፊንና አደም እና ያንን አንዳንድ ጥያቄ ጠይቂያችሁ በጣም ሰዓት እንዴት እንደሚሮጥ አላውቅም። የተወሰነ ሌዘን ነገር ካገኘው እሱን አሰራችኋለሁ። ኦኬ። ይሄንን ከቤት ጋር በተገናኘ ሰርተናል። ፕሮባብሊ ቢአይንስ የሆናችሁም ሰዎች አፌክት እንዲያደርግ ብዬ ነው። ግን ኦኬ ፈርግ ላይሽ ነው አሁን ንጽጽር ነው ማሰራሽ። እሺ ንጽጽር በምንሰራ ሰዓት ለምሳሌ አንድ የሆነች የምታውቂያት ሴት አለችና
ካንቺ በጣም ታምራለች፣ ካንቺ በላይ ቆንጆ ናት፣ ካንቺ በላይ እና ከኔ በላይ ታምራለች ልትያት ምን የምትያት ይመስልሻል ልጅቷ? ወይም ደግሞ ልጻፈውና ችግር የለውም እሱ አይደለም ጥያቄ እኔና እስቲ አንብቢው ይሄንን Sie ist hübscher als mich. hübscher ይቻላል፣ hübscher ይቻላል፣ schönerም ይቻላል። እሱ አይጣላንም ቃሉ hübscher ይቅርታ ችግር የለውም። ሹን የሚለው ቃል ብዙ ጊዜ አከራካሪ ነው። ስለዚህ hübsch በሚለው ሊያዝ Sie ist hübscher als mich ልክ ነው ያረፍተ ነገር ወይስ ልክ አይደለም? ከዛ ወደሚቀጥለው አረፍተ ነገር እንዲሄድ ልክ ነው ወይም ልክ አይደለም ብቻ እንድትይ ነው የምፈልገው። ልክ ነው። ኦኬ ሀፊ አለ ሀፊ አለው ዛፍ። እሺ አባቴ እስቲ ምን ይመስላል? ልክ ይመስላል? ስተት ይመስላል? እንድንማማርበት Ich muss kurz überlegen. alles gut ኦኬ ማክታስ እታች ላይ የሚጽፉትን ሰዎች አትዩዋቸው፣ መልስ እንዳታዩ ከስር I hope አለ አይደል? es ist richtig oder? Denke schon, ja. ኦኬ እሺ ስለዚህ አንድ ኮንሰፕት አስተምራቸው። ሙሉ ብራን ሚውት አድርገው አስገብቻለሁ። ዛፍዬ ወይ ዳቲ das ist vergleich ንጽጽር። ኦኬ አማርኛ ብቻ ለምታወሩ ደግሞ ይሄ ንጽጽር ነው አይደል? ከኔ ታምራለች አይደል እያልን ያለው? አዎ አይ ሁብሸር ስላለ ሚር ቢሆንስ ቆንጆ ነው። እሱን እንድንወያይበት ስለፈለኩ ነው። ፈግላሽ በሚሆን ሰዓት አንድን ሰው ከሌላ ሰው ጋር ወይም አንድን ነገር ከሌላ ነገር ጋር በምታነጻጽሩ ሰዓት የምንጠቀመው በንጽጽር መልክ አዳምጡኝ በደንብ እሺ። ይሄ የፈተና ቀን ከምታጠኑ እንደዚህ ነው በአማርኛ የነገርኳችሁ አይጠፋም። ኖሚናቲቭ ነው አይደለ? እዚህ ያልናት ልጅ ኖሚናቲቭ ፕሉስ ኖሚናቲቭ ነው ሁልጊዜ። እሺ ገብቷችኋል? እያወራሁት ያለሁት ነገር ኬዙ አኩሳቲቭ ወይም ዳቲቭ ሳይሆን የሚሆነው wenn wir Vergleich machen wir nutzen immer Nominativ gegen Nominativ። ስለዚህ sie ist hübscher als mich አይባልም። ኦኬ ምንድነው የሚባለው? የሚሽ ኖሚናቲቭ ምንድነው? Ich. genau sie ist hübscher als ich ነው የምትሉት። ኦኬ als ich ከኔ ታምራለች ልጅቷ፣ ከኔ በላይ ቆንጆ ናት። እሷም ኖሚናቲቭ ናት ልጅቷ የጠራናት፣ እኔም ኖሚናቲቭ ነኝ። ኦኬ ገባሽ ገኒ? ያ ኦኬ አሁን ለምሳሌ ዳትም ኖሚናቲቭ ነው። እሷም ኖሚናቲቭ ናት ልጅቷ፣ እኔም ኖሚናቲቭ ነኝ። ንጽጽር በሚሆን ሰዓት አደራ ኦኬ፣ በምታነጻጽሩ ሰዓት ሁለት የምታወዳድሩት ነገር ፈረሱ ከመኪናው ይበልጣል በምትሉ ሰዓት መኪናው ፈረሱም መኪናው ኖሚናቲቭ ነው የሚሆኑት። ኦኬ እሺ ኬዛቸው ሚሽ ዲሽ ምናምን የሚባል ወደዛ አይመጣም እንደዛ። ስለዚህ ይሄን ቶፒክ አንዲያዙ ኦኬ። 4 ደቂቃ አለኝ። ስለዚህ ሀፊንና ገኒን ትንሽ ካስነካዋችሁ አደም የሚለውን ልስማና አደምን ደግሞ የሆነ ነገር ላሰራ፣ ከዛ ለዘን ደግሞ አንድ ቶፒክ እናያለን። ቢስቱዳ አደም ያ አለስ ክላማይን ብሩዳ ኦኬ። አንድ የምጽፍልህን ታያለህ። ይቅርታ እንግዲህ ሌቭላችሁን ሳልጠይቅ ያስጨነቅኳችሁ ከሆነ ይሄ ለኔ ቱ ማች በሉኝ፣ አብረን እንወያይበታለን። እሺ ኦኬ። እቺን ደግሞ አንተ ልጠይቅ። ቅድም ካወራነው ሀሳብ ጋር ይገናኛል፣ ግን ትንሽ ደግሞ የሚያወዛግብ ነገር ካለው ትነግረኛለህ።
አንበበው እስቲ አደም አረፍተ ነገር ich habe heute in den Park gelaufen. sehr gut gelesen okay የሆነ የሚታይ ስህተት አለ ራስን ቴስት አድርገው ኮሜንት እንዳታይ እኔ ዛሬ ፓርት ውስጥ ሮጫለሁ ልተርጉምልህ ነው አይደል እኔ ዛሬ ፓርክ ውስጥ ሮጫለሁ ያለፈ ጊዜ ነው እሺ ስለዚህ አረፍተ ነገሩ ላይ ሚስቴክ ከታየህ ለማለት ያህል ich bin ነው መሰለኝ sehr gut ስለዚህ habe የምሉት ያለው ነገር ነው አይደል ያለው ነገር ሳይሆን እነግራችኋለሁ እዚህ ጋር አስረዳችኋለሁ ከስርም በደንብ እያገዙን ነው በኮሜንት ሐሳቡን መጀመሪያ እንጻፈው አይደለም ከመወዛገባችን በፊት መስም ጻፈው ich bin heute in den Park gelaufen ኦኬ አሁን ወዴት ልወስድ መሰለህ አሁን ይሄኛውን አየኸው ፓስት በፐርፌክት የተጻፈው ምንድነው የሚለው ሮጫለሁ ነው የሚለው መሮጥ ኦፍ ኮርስ በጣም ብዙ ቶፒክ ነው ሰፊ ቶፒክ ነው ግን መሮጥ ከኤ ላውፈን ወደ ቢ መቼ የምናደርገው እንደዚህ አይደለ ላውፈን ከፖዚሽን ኤ ወደ ፖዚሽን ቢ ነው የምንሄደው ስለዚህ የፖዚሽን በአካል የቦታ ለውጥ ከሆነ ቦታ ወደ ሆነ ቦታ በእግር ሊሆን ይችላል እየበረርክ ሊሆን ይችላል የሆነ ነገር እየነዳህ ሊሆን ይችላል ምንም ሊሆን ይችላል ከሆነ ቦታ ወደ ሆነ ቦታ በምትንቀሳቀስ ሰዓት የምትጠቀማቸው ቨርቦች ወደ ግሶች በጠቅላላ ወደ አለፈ ጊዜ ወይም ወደ vergangenheit በሚቀየሩ ሰዓት የሚጠቀሙት als Hilfsverb እንደ አጋሽ ግስ የሚጠቀሙት verb sein ነው ኦኬ እሺ በዚህ ኬዝ ላውፈንን እንዳየው ኦኬ እሺ ለምሳሌ ዛሬ አፕል በልቻለሁ ዛሬ አንድ አፕል በልቻለሁ እስቲ በለኝ ቼክ ላደርግ ስለፈለኩ ነው ኦኬ ዛሬ አፕል በልቻለሁ ኦኬ ich bin ein Apfel gegessen አይደል gegessen እሺ አሁን አንተ ብዙ ፊክስ ላደርግ ነው እሺ አንዳንድ ጊዜ ትምህርት ስንማር እኛ የምናቆም ስለምናወራ አወዛግበናችሁ ነው የምንወጣውና አሁን ወደ እኔ ቀና ብልና ያው እሺ አንተን ሳስረዳ ሌሎችም ሰዎች ስለሚገባቸው ቢን መቼ ነው የምንጠቀመው አልኩ ምን አይነት ሁኔታ ላይ ሲሆን ሁኔታው በምሳሌ አስረዳው እዚህ ጋር ከኤ ወደ ቢ እንሄዳለን አይደል አዎ ኦፍ ኮርስ እየበላህ እየሄድክ በልተህ ሊሆን ይችላል አላቅም ምን አይነት ሁኔታ ላይ እንደበላኸው ግን አሁን ትኩረታችን መብላቱ ላይ ምግብ መብላት እንቅስቃሴ ያለው ማለት ከሆነ ቦታ ወደ ቦታ ያስኬዳል ምግብ መብላት አያስኬድም ስለዚህ ይሄኛው ፋልሽ ነው ቢ ነው እሺ ሀቤ ነው መሆን አለበት ነው አሁን የሁለቱ ልዩነት በመተረዳ ሰዓት አትሊስት 20 30 40 የሚሆኑ ግሶችን ጭንቅላት ላይ ያስክ ማለት ነው ኦኬ ይሄ ለአንድ አረፍተ ነገር አይደለም ይሄ ኮንሰፕት በምታወራ ሰዓት በጠቅላላ በቬጉንግ የሌለበት ወይም ደግሞ እንቅስቃሴ የሌለባቸው ድርጊቶችን በጠቅላላ በዚህ መልኩ ተካለ በርግጥ ቢንን የሚጠቀሙት በአካል መንቀሳቀስ ብቻ አይደለም ከእንቅልፍ መነሳት ከመኖር ወደ መሞት ሞቻለሁ ስንል ich bin gestorben ነው የምንለው ኦኬ ከመሞት ወደ መነሳትም ደግሞ ሲሆን በዛው ልክ የሲቹዌሽን ለውጥም ግን እሱን አላወዛግባችሁ በእንቅስቃሴ ግን መንዳት መጓዝ መብረር መሄድ ምናምን በጠቅላላ ወደ vergangenheit ሲቀየሩ ich bin ነው የምትሉት ኦኬ እሺ ክሊራ ሆኖልሃል ወይስ አወዛገብኩ ጭራሽ አይ ጭራሽ አልተወዛገበም ግን ትንሽ እንትን ይላል በደንብ አልገባኝም
ኦኬ ድርጊቱ ላይ ብቻ አተኩር። በምታውቀው ቋንቋ ድርጊቱ ላይ አተኩር። ይኸውልህ ከፖዚሽን ኤ ከሆነ ቦታ ወደ ሆነ ቦታ ስትንቀሳቀስ የምትጠቀማቸው ግሶች የሉም። ለምሳሌ መሮጥ አንዱ ነው አይደል? መሄድ አንድ ነው። በመኪና መሄድም አንድ ነገር ነው አይደል? ፋር ስለዚህ ich bin gefahren, ich bin gelaufen, ich bin gegangen, ich bin geflogen, ich bin gereist እነዚህ በጠቅላላ የጠራኋቸው ቃላቶች ከሆነ ቦታ ወደ ሆነ ቦታ የሚያንቀሳቅሱ አይደሉም? ስለዚህ ሄጃለሁ፣ በርሬያለሁ፣ ነድቻለሁ ምናምን በምትል ሰዓት በጠቅላላ ቢን ነው የምትለው። እሺ ግን ያው አዳምጠኝ። በልቻለሁ፣ ጠጥቻለሁ፣ ተኝቻለሁ፣ ጽፌያለሁ ምናምን እነዚህ ነገሮች ደግሞ በጠቅላላ ወደ ሀብን ነው የምትጠቀመው ለነሱ። እሺ ምንም ችግር የለውም። በተረፈ ደግሞ አይ ዶንት ኖ አንተም የቲክቶክ ተጠቃሚ ነህ ወይስ ዩቲዩብ ታያለህ? ዩቲዩብን ከፍቼ ይሄንን ቪዲዮ ይዩት ለማለት ነው። አየዋለሁ ማለት ያለው እንደውም ያ መልካም ዩቲዩብ ቻናሌ ላይ ዛፍ ቲፕስ የሚለው ላይ ስትገቡ አደራ ከ500 አሁን ጭራሽ 600 ገብቷል። ሾርት ዩቲዩብ ሾርት ከመጣ በኋላ ሰብስክራይብም አድርጌዋለሁ። ኧረ የተከታተልኩ በጣም ቆንጆ። አሁን ስማኝ 600 ምናምን ቪዲዮ ነው ያለውና ከዛ ውስጥ ይሄንን አሁን ያወራሁትን ግባና ያው ብለህ የዛሬ ዓመትም አታገኘውም። ግን አዳምጠኝ እዚህ ጋር ቀና ብለህ ዩቲዩብ ቻናል ውስጥ ከገባህ በኋላ ዩቲዩብ ቻናል ውስጥ ተገብቶ የሆነ ቻናል ውስጥ ገብተህ ሰርች አድርገህ ታውቃለህ? አዎ ዩቲዩብ ላይ ሳይሆን ዩቲዩብ ቻናል ውስጥ አሁን ዛፍ ቲፕስ ላይ ገባህ። ከዛ እንደዚህ ይመጣልሃል። ይኸው እዚህ ጋር ቀና ብለህ ሆም ቪዲዮ ሾርትስ ፖድካስት ምናምን ይላል አይደል? ልክ ወደ ጎን ስክሮል ስታደርግ መጨረሻ ላይ ሌላ ሰርች ማድረግ ያለች እቺ ሰርች ማድረጊያዋ ቻናል ውስጥ ያሉትን ቪዲዮዎች ሰርች ለማድረግ። እሺ እኔ አድርጌ አላውቅም። እስኪ እያሳየው ቻናሉን ከከፈትከው በኋላ ዛፍ ቲፕስ ከከፈትከው በኋላ የዛፍ ቲፕስ ፔጅ ስለዚህ ሰርቹ ላይ እኮ ላሳይ ነው። አሁን ሰርቹ ላይ ለምሳሌ ዳቲቭ ብዬ ልጻፍ። ለምሳሌ በየው ካዙስ ከዳቲቭ ጋር የተገናኘ ቪዲዮ ብቻ ይመጣል። አሁን እዚህ ጋር ይታያል ቫስ ኢስ ዳቲቭ የሚለው። አሁን ለምሳሌ እሱ በጣም ጥሩ አድርጎ ይመልስልሃል መልስ። ከታች ያለው የሚታይሃል አኮሳቲቭ ወደ ዳቲቭ የሚለው መቼ ሀብን መቼ ዛይን እንደምትጠቀሙ በተለይ ባለፈው ጊዜ እነዚህ ያግዙሃል። እሺ ላይደ ብዙም ወደ ዩቲዩብ ፑሽ እያደረኳቸው አይደለም፣ ምክንያቱም ትንሽ ከባድ ነው ከቲክቶክ ማስወጣት ሰውን። ግን ቢተ እውቀት የምትፈልጉ ሰዎች 15-20 ደቂቃ ታገሳችሁ ቪዲዮ ማየት የምትችሉ ሰዎች ካላችሁ እናንተ ዩቲዩብ ላይ ሄዳችሁ እንድትማሩ ሪኮመንድ አደርጋለሁ። ኤኒ ቪዲዮ ቶፒኩን ሰርች አድርጉት። እንደዚህ ገብታችሁ ዳቲቭ እና አኩዛቲቭን ለመለእንትን አሁን አንተ ዳቲቭ ይሄ ዳቲቭ ነው ይሄ አኩዛቲቭ ነው ስትል እኔ ብዙ አልረዳም። ለኔስ ምንድነው የምትመክረኝ? ሌቭልሽ ምንድነው? መጀመሪያ ላይክ ትምህርት ተምረሻል? አስባይ አይ ተምሬያለሁ። አስባይ ተምረሻል። ስለዚህ አሁን አዳምጪ። በጀርመንኛ ቋንቋ ግሶች ተብሎ የሚጠሩት ወይም ቨርብ ተብሎ የሚጠሩት አሉ አይደል? በጠቅላላ እነዚህ በሁለት ኦብጀክቶቻቸውን ወደ ሁለት ለምሳሌ አንቺን ባፈቅርሽ እሺ ሊበድሽ ነው ልሻል አይደለ? ስለዚህ ኦብጀክቱ ወይም አንቺ ተፈቃሪዋ ዱ አይደለሽም። እሺ ሊበድሽ ነው ያልኩሽ። አይሹ ከዱ ወደ ዲሽ ቀየርኩሽ አይደል? ይሄ ማፍቀር የሚባለው ግስ የምናፈቅረውን አካል አኮሳቲቭ ያደርገው አንድ። እሺ አሁን አንቺን ደግሞ ለማገዝ ብፈልግ ich helfe dir ነው የምልሽ። ich helfe dich አለልሽ። ስለዚህ ሄልፈን ማገዝ ደግሞ ዳቲቭ ነው። ታዲያ እንዴት ነው እነዚህ የምለያቸው ለሚለው ነገርሽ ይኸው እነዚህን ቪዲዮዎች እየገባችሁ። ምክንያቱም ከመቶ ለምሳሌ 100 የጀርመንኛ ቃላቶች ወስጂ ከ80 በላይ የሚሆኑት የጀርመንኛ ቃላቶች አኮሳቲቭ ነው የሚጠቀሙት 80% በላይ። ኦኬ 20% የሚሆኑት ናቸው ዳቲቭ የሚጠቀሙት። ከነሱ ውስጥም እንግዲህ አብዛኞቹን ነካክቼላችኋለሁ። አሁን እንቅስቃሴ፣ አካላዊ እንቅስቃሴ፣ የቦታ እንቅስቃሴ ምናምን እያልኩኝ ስለዚህ በዚህ መልኩ ትንሽ ሃይላይት ካሰጧችሁ ይበቃል። ቢያንስ እናንተን ደግሞ ላስወርድና ሆሎግራም ብቻ ተቀምጠህ ሌሎቻችሁን ደግሞ ሰው ካለታች ልተካችሁ። ጥያቄ የምትሉት ነገር ካለ ግን ላዳምጣችሁ። አንድ ደግሞ ከሙሉ ብርሃን ውጭ አይ እንወርዳለን። እሱን በተመለከተ ያ ውሳኔ ስጠን።
የኮርሱ ጉዳይ ያው እዚህ ጋር የምመጣው ኮርስ ላልተመዘገቡት ሰዎች ስለሆነ ነው። በጣም አመሰግናለሁ ስላስታወስሽኝ። ሌሎቹን እስከማስገባ ድረስ ስለሱ አወራለሁ። እሺ አዲስ እሺ፣ አሁን አወራለሁ ስለሱ። ያው ብዙም የምጨቀጭቅ አይነት ስላልሆንኩ ነው። አንድ የተናገረ ዝም ስለምን ነው፣ ግን እሺ እናገራለሁ። አሁን ስለሱ አወራለሁ። ከፈሉ በለንና ምን ከፍለው ልጆች ይዘህ መሄድ ይችላል አይደል? እሺ አይ የመጀመሪያ ዙር እኮ አይደለም ሳስተምር በጣም ብዙ ጊዜ ሆኖኛል እና ለመጀመሪያ ጊዜ በጣም የገረመኝ ነገር በጣም ብዙ ተመዝግቧል፣ ግን ዋትስአፕ ላይ አይ ዶንት ኖ ኢንተራክቲቭ አይደለም ሰውና ስለሱም ትንሽ አወራለሁ። ከዛ በኋላ ለመወሰን ትንሽ ስለከበደኝ ነው፣ ግን ችግር የለውም አሳውቃችኋለሁ ዛሬው ነው። እሺ ስለዚህ ላቀያየራችሁ እስካሁን የነበራችሁ ሰዎች ውረዱና አንድ 22 ደቂቃ ምናምን አለን። በዛ ደቂቃ ውስጥ ደግሞ ሌዘን የተወሰኑ ቶፒኮችን ደግሞ እንወያያለን። አስነብቢያችሁ ያነበባችሁት ነገር ገብቷችኋል ወይስ አልገባችሁም የሚለውን ጥያቄዎች የተጠያየቅን፣ ስታነቡም ደግሞ ድምጻችሁን ማዳመጥ ፈልጋለሁ። እንግሊዘኛ ምንድነው የሚባለው ፕሮናውንሴሽን፣ በአማርኛ ድምጸት፣ በጀርመንኛ አውስስፕራኸ ወይም ካፋችሁ ድምጹ ሲወጣ እሱንም ማዳመጥ ፈልጋለሁ። እስካሁን ያልገባችሁ ሰዎች ሪኩዌስት ላኩ። እዚህ ጋር ያላችሁ ሰዎች አደም፣ ሀፊ፣ መቅዲ፣ ሰላም ከሙሉ ብርሃን ውጪ አዲሷ ሰላም ሳይሆን ቅድም የነበርሽው ሰላም 2000 ቫይዞች። ለምን 2 ሙሉ ብርሃን እንዳትወርድ 2000 ቫይዞች ይውረዱ። አደም፣ ሀፊ እና መቅዲ ይውረዱ እና ሰላም። እታች በጣም ብዙ ሰው ነው ያለው። አይ ቲንክ እንጃ 20 ሳይገባ ይቀራል። 10 ምናምን ሰው ይታየኛል። 13 ዛቢሽ ወርዳድ። ይሄ ስማችን ተቀይሯል። ቫይስ ሆነናል። አቀለላችሁ በጣም እቺ ጥያቄ ልጠይቅ ከመውረዴ። ዲ ኢስት ሄብሽር ማለት ሾን ማለት ነው። ሂብሽ ማለት ሹን ቆንጆ ነው። ሂብሽ ደግሞ አማርኛ ቆንጆ ለሴቶች ሂብሽ ነው የሚባለው ማለት ነው። እሺ ለወንድ ለሴት ቢዩቲፉል ለወንድ ሃንድሰም ነው የምንለው አይደል በእንግሊዘኛ? አዎ የዛ አይነት ቫይብ ነው ያለው። ውብ ማለት ሂብሽር ነው የሚባለው። ሂብሽ ነው ቃሉ። ይሄኛው ኮምፓራቲቭ ሱፐርላቲቭ ስለሆነ ለንጽጽር ነው ኢኤር የጨመርኩበት። ፕሪቲ ኤንድ ቢተር ዳንከ ሂብሽ ነው ቃሉ። ሂብሸር የተባለው ከሌላ ሰው እንደምትበልጥ ለማሳወቅ። ኦኬ እሺ ዛሬ በታቸው ወረጀ ሰማት። ሁለቱንም ባይዘዌ እንደ ቃል የፈለጋችሁበት መጠቀም ትችላላችሁ። በተለምዶ ግን ሹነማን ይባላል፣ ሂብሽ ፍራው ይባላል። ኦኬ በተለምዶ አዳምጡ። ሹነማ ሂብሽ ፍራው ይባላል። ኦኬ ቶሎ ላስገባችሁ አንስ ከዛ ታብታብ አድርጉ። ሌሎቻችሁ 100 ኬ ያስገቡት 67 ኬ ደርሷል። ስንት ሰው ገብቷል? 1 2 3 4 ቶሎ ላስገባችሁና እንግዲህ ይቅርታ በቅደም ተከተል ካላስገባችሁ ይቅርታ አድርጉልኝ። ዝም ብዬ ከላይ የማይሆን ሰው ነው እያስገባ ያለሁት። ልካችሁ እኔ ቆይቻለሁ ምናምን ብላችሁ እንዳትናደዱብኝ። ኦኬ ስንት ደረሳችሁ? 1 2 3 4 5 6 7 8 ኦኬ ታብታብ አድርጉ። ሼር ኮፒ ሊንክ ምናምን አድርጉ። ቅድም አዲስ የጠየቀችን ጥያቄ ኦፍ ኮርስ ዝም ብዬ ሳላወራ ልወጣ ነበር ስላስታወሰችን ዳንክ አዲስ ያው ታውቃላችሁ። ኮርስ እንግዲህ ሪከርድድ ኮርስም እንዳለ የማታውቁ ሰዎች ካላችሁ ኤኒ ታይም አትስቫይ እስከ ቢ2 አትስቫይ ቢ1 ፕሩፉንግስ ፎር በራይቱንግስ ኮርስ። እነዚህን ኮርሶች የሪከርድድ ኮርሶች አሉ። ሪከርድድ ኮርሶች እየወሰዱ ትምህርታቸውን እየተማሩ ለምሳሌ የፈተና መዘጋጃውን እየወሰዱ ፈተናቸውን እያለፉ ያሉ ተማሪዎች አሉ። በጣም ብዙ ደስተኛ ነው። ስለዚህ እባካችሁ በሪሶርሱ ለመጠቀም ሞክሩ። ስለዚህ ኤኒ ታይም ሪከርድድ ኮርሶቹን በጣም ከላይቭ ኮርስ ዋጋው ጋር ምንም የሚገናኝ አይደለም። በጣም ዝም ብዬ ቺፕ ነው እየሰጣችሁ ያለሁት። ተጠቀሙበት እድሉን። ሁለተኛ ደግሞ በእናንተ በሚመቻችሁ ስኬጁል ራሳችሁ እንድታረጉ ያደርጋል። ላይቭ ኮርስ ዚስ ዊክ ሳይሆን ኔክስት ዊክ ጀምራለሁ ብዬ በዚህ ሳምንት ውስጥ ውሳኔ ያሳውቃለሁ ብዬ ተመዝግበው የሚጠብቁትን ሰዎች እያናገርኩኝ ነው ዋትስአፕ ግሩፔ ላይ። ላይቭ ኮርስ ያልተመዘገባችሁ ካላችሁ ላይቭም ሆነ ሪከርድድ ኮርስ መመዝገብ የምትፈልጉ ሰዎች ካላችሁ አንዳንድ ቁጥር ጻፉልኝ። ለሰማ ሰው ደጋግሜ አንድ ነገር ከማወራ ለማለት ያህል ነው። በተረፈ ተመዝግባችሁ እየጠበቃችሁ ያላችሁ ሰዎች
እባካችሁን ከተመዘገባችሁ በኋላ የሆነ ፖል ምርጫ በማቀርብ ሰዓት ምርጫው ላይ እችላለሁም አልችልምም መልስ ነው እና ከሁለት አንዱ መልስ ስጡ እባካችሁ። ምክንያቱም ትንሽ ፍራስትሬቲንግ ነው። እኔ በጣም ታጋሽ ነኝ፣ ግን ትዕግስትም ደግሞ ልክ አለውና ከኔ በላይ ተማሪዎች እየተናደዱ ነው። ስለዚህ እባካችሁ በተለይ ተመዝግባችሁ፣ ምክንያቱም 6-7 ኮርስ የተለያየ አይነት ኮርስ ነው የምሰጠውና ያንን ኮርስ ሁሉንም አንድ ላይ መስጠት አልችልም። ማክሲመም እኔ 2 ኮርስ ነው መስጠት የምችለው። ስለዚህ እሱም ወይ ሰኞና ማክሰኞ ወይ ሮብና አርብ ማታ ማታ፣ ሐሙስ እናንተን እዚህ ስለማስተምር ሰኞና ማክሰኞ ማታ ወይም ሮብና አርብ ማታ ነው ኮርሶቹን የምሰጠው። 2 ኮርሶች ነው ብዙ ሰው መርጧቸው ወይም በቂ ተማሪ አግኝቼባቸዋል ነው የምላቸውን 2 ኮርሶች ፒክ አድርጌ ማስተምረው። ስለዚህ እንዳየሁት ከሆነ የተወሰነ ሰው አንዳንድ ቁጥር ጽፏል። ሌላ ሁለተኛ ስልክ ያላችሁ ሰዎች በካሜራ ኪውአር ኮዱን ስካን አድርጋችሁ ቀጥታ ሬጂስትሬሽን ኮንትኑ ላይ ወስዳችኋል። ይሄ ኪውአር ኮድ ማለት ነው። እዚህ ጋር የምታዩት ስካን ስታደርጉት ካሜራው ላይ ቴክስት ይመጣል። ቴክስቱን ንኩትና ቀጥታ ፔጁን ይከፍተዋል ማለት ነው። ዝም ብላችሁ ሬጂስተር ማድረግ ነው። በተረፈ ቲክቶክ ላይ ቀጥታ መመዝገብ የምትፈልጉ ሰዎች ደግሞ ቲክቶክ ላይ ካልሆነ ቲክቶክ ላይ ለኔ ሜሴጅ ጻፉልኝ፣ መመዝገብ እፈልጋለሁ እያላችሁ ድንገት አንዳንድ ጊዜ ለማስመዝገብ ፕሮሰስ የሆነባችሁ ሰዎች ካላችሁ፣ ስለዚህ ይቅርታ። ሌዘኑን እንጀምረዋለን። አንዴ ይሄንን ላሳያቸውና የተወሰናችሁ ሰዎች አይቻለሁ እና አስኩ አይ ቲንክ ሌሎችም ወደ ላይ አይቻለሁ። ስክሮል አድርጎቢ ነው። ኤልሃም ኦኬ፣ ኤልሃም ሌላ ኪንግ፣ ጸጌ፣ ሶሲ ስለዚህ አላችሁ። ስለዚህ እናንተ ቀና ብላችሁ ወደ ስክሪን ዩ 4-5 ሰው ሆናችሁ ኪውአር ኮዱን ስካን አድርጉ። አይዘ እሱን ኦር አሁን ማሳያችሁ ነው። ዛፍ ቲፕስ የሚለው ላይ ማውዙን ይው እያሽከረከርኩት ነው። ማውዙ ቀና ብላችሁ ማውዙ ላይ bakens.ai የሚል ሊንክ አለ፣ ወይም ኮርስ ለመመዝገብና ዩቲዩብ ክሊክ ዳውን የሚል አለ። ከስር ያለውን ስትነኩት በቃ ይሄ ፔጅ ነው የሚከፈተው። ይሄ ፔጅ ኮርስ መምረጫ ፔጅ ነው። ስትከፍቱት ቀጥታ የጥቁር ፔጅ ነው የሚከፈተው። ይሄው አስጠግቼ ባሳያችሁ ምን ይላል? ሴሌክት ኮርስስ፣ መማር የምትፈልጉትን ኮርስ ወይም ኮርሶች ምረጡ ይላል። እሱን ነው የምትነኩት። ከታች ያለው በጠቅላላ ዛፍ ቲፕስ ሁሉም ሶሻል ሚዲያ ላይ አለ። እንደምታውቁት ዩቲዩብ አለ፣ ዛፍ ቲፕስ ዋትስአፕ ቻናል አለ፣ ፐብሊክ ዋትስአፕ ቻናል ገና አዲስ ነው። 40-50 ሰው ነው ሬጂስተር ፎሎ ያደረገው። ይሄ ቻናል ነው። ቻናል እንደ ቴሌግራም ቻናል ማለት ነው። ጆይን አድርጉና ሁሉ ጊዜ ዩቲዩብ ላይ ሁሌ ቲክቶክ ላይ መጣድ አይጠበቅባችሁም። የሆነ ነገር በሚኖር ሰዓት ፖስት አደርግላችኋለሁ። ቀጥታ ስልካችሁ ላይ በዋትስአፕ ይደርሳችኋል። ገብታችሁ ማየት የምትፈልጉትን ታያላችሁ ማለት ነው። ስለዚህ ዳን ቲዩብ አለ ወይ ዛፍ ቲፕስ አለ ወይ ምናምን ያላችሁ አትጨነቁም። ስለዚህ ዋትስአፕ ቻናሉን ጆይን አድርጉ። እዚህ ጋር ያሉትን እየገባችሁ ማድረግ ትችላላችሁ። ፌስቡክም ኢንስታግራምም። አይ ዶንት ኖ ምን ያህላችሁ ዲስኮርድ እንደምትጠቀሙ አላውቅም። ዲስኮርድ ሰርቨር የምትጠቀሙ ሰዎች ዲስኮርድ ላይም አለውላችሁ። በተረፈ ፕሮፌሽናል የሆናችሁ ሰዎች፣ ፕሮፌሽናል ስል ያው በፕሮፌሽናል ደረጃ ሊንክድን አካውንት ያላችሁ፣ የሊንክድን ፕሮፋይል ያላችሁ ሰዎች ካላችሁ እሱም አዲስ ነው ላሳድገው ስለፈለኩኝ ነው። ብዙ ሰው ጋር ተደራሽ መሆን ስላለበት ስፔሻሊ ፕሮፌሽናሊ ብዙ ጊዜ በማስታወቂያ ስለሆነ ክሌም እየሰጠኝ ነው። ለማንኛውም ሊንክድንን ጆይን ማድረግ ትችላላችሁ። ወደ ላይ ወደ ኮርስ ሬጅስትሬሽኑ ልምጣና እቺን ስትነኳት የሚከፈት ፎርም አለ። ፎርሙን ንኩት። ስትነኩት በቃ ይኸው ስም በጣም ቀላል ነው። ስም መጠሪያና የአባት ስም፣ የአያት ስም፣ ኢሜል አድሬሳችሁን፣ ስልክ ቁጥራችሁን፣ አደራ የዋትሳፕ ስልክ ቁጥራችሁን። ከዛ በኋላ ዛፍ ቲፕስ ፕራይቬት ዋትሳፕ ግሩፖች አሉ። እነሱን ጆይን ማድረግ የምትፈልጉ ጆይን ማድረግ እፈልጋለሁ ብላችሁ እሱን ምረጡ። ኮርስም ባትማሩ ይህንን ብቻ መርጣችሁ ሰሚት ብትሉት ቀጥታ ግሩፕ ውስጥ አስገባችኋለሁ ማለት ነው። ሁለተኛ ኮርስ በሁለት አይነት መንገድ ነው የምሰጠው። እነዚህ እዚህ ጋር የምታያቸው ኮርሶች በሰማያዊ እየነካዋቸው ያሉት ኮርሶች ከነዚህ ውስጥ አንድና ከዛ በላይ መምረጥ ትችላላችሁ። ኤኒ ኮርስ ምረጡ የምትፈልጉትን። ይሄኛውን ይጨምራል። ስፕሬሽን ኮርስ አለኝ። እንደውም ስፕሬሽን ኮርስ ሰርፕራይዚንግሊ በጣም ብዙ ሰው መርጦታል። አስባይ እስከ ቢአይንስ ሌቭል ያላችሁ ሰዎች፣ የትኛውም አይነት ሌቭል ላይ ያላችሁ አስባይ የምትማሩ፣ ቢአይንስ የምትማሩ፣ ቢአይንስ ተፈትናችሁ ውጤት ያገኛችሁ ወይም ደግሞ ስራ ላይ ያላችሁ ከተፈተናችሁ ብዙ አመት የሆናችሁ ሰዎች፣ ስፒኪንግ ላይ ፎከስ ማድረግ የምትፈልጉ ሰዎች በጣም ጽድት ያለ የስፒኪንግ ኮርስ ነው። ኢንቴንሲቭ ነው። ይህንን ኮርስ መውሰድ ትችላላችሁ። ስለዚህ እሱን መርጣችሁ ተመዝገቡ።
በዚህ ዊክ ምናምን ኔክስት ዊክ ልጀምር እችላለሁ። ከጀመርኩኝ በኋላ ሰው አላስገባም፣ ያው ምክንያቱም የተጀመረ ትምህርት ምንም አይሰራላችሁም። ስለዚህ ያንን አድርጉ። በተረፈ ሪከርድድ ኮርሶች ሁሉም አሉ። የሺፍት ሰራተኞች በተለያየ ምክንያት ፋይናንሻሊ አቅም የሌላችሁ የኦፈር የምጠይቀው ገንዘብ አቅም የሌላችሁ የሺፍት ሰራተኛ የሆናችሁ የልጅ እናት የሆናችሁ በተለያየ ምክንያት እኔ በማስተምር ሰዓት መማር የማትችሉ ሰዎች ተቀርጸው የተቀመጡ ሪከርድድ ኮርሶች አሉ። እነሱን መውሰድ ትችላላችሁ። አይ ሆፕ ጥያቄዎቻችሁን መልሻለሁ ብዬ አስባለሁ። እነ ጽጌ ኪንግ ምናምን ማለት ነው። ስለዚህ አሁን የመጣችሁ ሰዎች herzlich willkommen ብያለሁ። ላስገባችሁና ከእናንተ ጋር ደግሞ የተወሰነ ኤክሰርሳይዝ እናደርጋለን። አንድ ዋጋ የምትጠይቁኝ ሰዎች ኤክስፕሬሽን ኮርስ ማለት የንግግር ኮርስ ነው። ግን የንግግር ኮርስ ንግግር ብቻ ያው ከጀርባው ማስተምራቸው ቶፒኮች ይኖራሉ፣ ግን በዋናነት ንግግር ነው። ኦኬ ፔር እያደረኳችሁ የምሰጣችሁ ቶፒክ ይኖራል። በዛ ቶፒክ ላይ ለብቻችሁ የተወሰነ ደቂቃ እየሰጣችሁ ኤክስፕሌን አደረግላችሁ ሁሉ ነገር ይኖራል። እኔም አለሁበት ንግግሩ ላይ። የተማራችሁ ሰዎች ካላችሁ እንግዲህ አይ ቲንክ ሙሉ ብርሃን እንግዲህ ምንም ላደርግ አልችልም። እዚህ ውስጥ ካሉት ሙሉ ብርሃን ካለ የሆነ ነገር በል፣ ከዛ ወደ እንትኔ ልግባ። ስለ ኤክስፕሬሽን ኮርሱ የምታስታውሰውን ነገር እስቲ ተናገር ሙሉ ብርሃን። አለ አይደል ሙሉ ብርሃን? ወይ ዛፍ ያለውኝ ስለ ኤክስፕሬሽን ኮርሱ ትንሽ አንዳንድ ጊዜ እኔ ሳወራው ትምህርት ይመስላልና አንተ እንደ ተማሪ ያሳለፍከውን ነገር ኤክስፕሬሽን ኮርሱን ብቻ ስለተጠየቅኩ ነው። ኦኬ ዛፍ እንትን ነው ግን ችግሩ እንደው ታውቃለህ፣ ባንተ ሲሆን ያምር ነበር። እኔ ጎበዝ ተናጋሪ አይደለሁኝም፣ ግን ልሞክር። ምን አባቴ ላርግ? ያው እሺ ምን ብዬ ላወራ? ለማንኛውም ሙሉ ብርሃን ስላለ ከአንተ ጋር ኢንተራክቲቭ ላርገው። ብዙ ሰዓት አለች እዚህ ላይ ኤክስፕሬሽን ኮርሱን በማስተምር ሰዓት ሌትስ ሴይ ወደ ከ6 እስከ 8 ሳምንት ይፈጃል። በሳምንት 2 ቀን ነው ማስተምራችሁ። የተለያዩ ቶፒኮች ይኖራሉ። ቶፒኮች ሲባል ለምሳሌ በፐርፌክት ቴንስ ኦኬ፣ ባለፈ ጊዜ ከሰው ጋር እንዴት ነው ኮሚኒኬት የምታደርጉት የሚለው አንድ ቶፒክ ሊሆን ይችላል። ከሱ ጋር በተገናኘ የተወሰነ ሰዓት አስተምራችኋለሁ። የረሳሁት ነገር ካለ ታስታውሰኛለህ ሙሉ። ከዛ በኋላ ሌትስ ሴይ 12 ባይ ዘ ዌይ ብዙ ሰው አልወስድም እሱን ኮርስ። አሁን ወደ 7 ወደ 8 ሰው ደርሰዋል ኦልሬዲ ተመዝግበው ያሉ። በእነሱ ላይ ጨምሬ ነው ማስተምራችሁ ማለት ነው። ስለዚህ 4-5 ሰው ካገኘው በቃ ቀጥታ ኮርሱ ይጀመራል ማለት ነው። ስለዚህ በዚህ መልኩ ነው የሚሆነው። ፕራይቬትሊ ሌትስ ሴይ እንበለውና 12 ሰው ናችሁና 2 አድርጌ 6 ግሩፕ ፈጥራለሁ። ኢሚዲየትሊ ዙም ላይ ለብቻችሁ 2 ሆናችሁ የሆነ ደቂቃ ሰጥቻችሁ የምሰጣችሁ ዲያሎግ ይኖራል። ያንን ተነጋግራችሁበት መጥታችሁ ከኔ ጋር የምንማማርበት ትምህርት ነው። በየዕለቱ የተለያየ ቶፒክ ነው የሚኖረው። ቶፒክ ሲባል ግራማቲካል ቶፒክ አደራ። የአሁን ጊዜ ያለፈ ጊዜ አኮሳቲቭ፣ ዳቲቭ፣ ጌኔቲቭ ምናምን እየተባለ የተለያየ ቶፒክ ነው የሚሆነው ማለት ነው። ስለዚህ በጣም ትጠቀሙበታላችሁ። Ich möchte best bei und ja ቱዳ ብላክ einfach anmelden ኦኬ፣ ተመዝገቡ ባካችሁ። ምክንያቱም at the same time ትምህርት እያስተማርኩኝ ስለሱ ማውራት ትንሽ ይከብዳል። ተመዝገቡ። ሌዘኑን ሰዓቴ በጣም ስለሄደ ሌዘኑን ላሰራችሁ። ኦኬ፣ ዋጋ ለጠየቃችሁኝ ሰዎች አንድ ዋጋ የለኝም። አሁንም በክሊርሊ ልናገር፣ ለትምህርቴ አንድ ዋጋ የለኝም። በቃ ትንሽ ዛፊ እኔ ልበል ምስክር ልስጥና እንትን ልተውላ አንተና ወደ ትምህርት ዋጋውን ንገርልኝ። ምንም ብሩን ሳትነግራቸው ለምን ኦቨርዌልምድ እንዲሆኑ ስለማልፈልግ ብሩን ሳትነግራቸው ለምን አይነት ሰው ኮርሶቹን በምን ያህል ዋጋ ማለት ምን አይነት ኦፈር እንዳለ ይነግራቸው። ቁጥሩን አትንገራቸው። መልካም ኦኬ። ባይዘይ እኔ ራሴን ምስክር ከራሴ ልነሳና እኔ ገና አይንስ ማር ነው አዝባይ በአይንስ ፕሬተን ካንተ ጋር የተማርኩትና ምንድን ነው የጠቀመኝ ካልከኝ እውነቴን ነው የምልህ። መጀመሪያ ልክ አንተ እንዳልከው ላይ ግራመር ላይ ፎከስ አድርጌ ነበር ምናምን ላይ። ከዛ ማውራት ራሱ ይጨንቀኝ ነበር። እጽፈዋለሁኝ ግን ማውራት ይከብደኝ ነበር። ከዛ በኋላ 1 ወር ከምናምን አንተ ጋር ሳሳልፍ ኢንተራክቲቭ ስለነበረ ከዛ በኋላ ኦልሞስት አሁን ብሳሳትም ባልሳሳትም ደፍሬ ማውራት ቻልኩኝ ማለት ነው። ኤግዛክትሊ ይሄ ቋንቋ የተማሩትን ላይ ግራመር ላይ ፎከስ አድርገው የተማሩ ሰዎች የኤክስፕሬሽን ኮርስ ልክ ቢወስዱ ተጠቃሚ ይሆናል። ለምን ብትለኝ አንድ ስንከፍል የከፈልነው ለ2 ሰዓት ወይ ለ1 ሰዓት ነበረ። ስንማር የነበረው ግን ለ4 ሰዓት ነበር። አንድ ያ ላይክ እንደተማር ነው የምነግርህ። ክፍያው ደግሞ መሰረት ያደረገው ፕራይቬት ላይ ስታዋራ ምን ነበረ ኢቭን ማን ነው ሳይከፍል የተማረው ምናምን እንትና ግልጽ አላረከውም። ግን አቅም የለኝም ላለ ሰው አላስከፈልክም። ከዛ ላይ ደግሞ በሶስት ከፍለዋል። ማገዝ ለምትፈልጉ ትንሽ ጨምሩ፣ አቅም ያላችሁ ያን ክፈሉ፣ አቅም የሌላችሁ ደግሞ የፈለጋችሁ ግን ሚኒማም ብለህ ሴት አድርጋልና በዛን ጊዜ የነበርን ሰዎች ፌር ነበረ ብለን ስላመን ላይ ለ3 ጊዜ አብረን ነው የቀጠልነው።
አዝባይ ስፕሬህን ተምረናል። ከዛ በኋላ ደግሞ በአይንስ ፕሩፊንግ ለፈተና ዝግጅት ላይ ካንተ ጋር ተምረናልና ስፕሬህኑን ግን እኔ በጣም ወደው ስቲል በጣም ደስ የሚል ብደግመው ደስ የሚለኝ እሱ ነበረ። ኢንተራክቲቭ ነበረ፣ ቶፒኮች አሪፍ ነበሩ። አትሊስት ደስ የሚል ብደግመው ደስ የሚለኝ እሱ ነበረ። ኢንተራክቲቭ ነበረ፣ ቶፒኮች አሪፍ ነበሩ። አትሊስት ደስ የሚል ብደግመው ደስ የሚለኝ እሱ ነበረ። ኢንተራክቲቭ ነበረ፣ ቶፒኮች አሪፍ ነበሩ። አትሊስት ደስ የሚል ብደግመው ደስ የሚለኝ እሱ ነበረ። ኦኬ በጣም አሪፍ። እንግዲህ ስለዚህ ይሄን ያህል አክቹአሊ ብዙም ያው ቅድምም አዲስ ብላኛለች፣ ቅድምም በፕራይቬትም ስታወራኝ ነበረ። አንዴ ነገር አድርጎ ካልኩ በኋላ ትንሽ እናንተን ማስጨነቅ ስለሚሆን ያው ያ ነገር ጉዳዩ ሆኖ የሚያስጨንቀው ሰው ካለ እንደዛ አይነት ሰዎች እየተመዘገቡ እየተማሩ ስለሆነ እባካችሁ የምትጠቀሙት በጣም ብዙ ነገር አለ። ሁለት ነገር፣ አንደኛ ጊዜ ያሳጥርላችኋል። 10 ዓመት 15 ዓመት 20 ዓመት እንግዲህ ብዙ ዓመት እንግዲህ አንተም አይተሃል ከኤክስፒሪየንስ ሙሉ ብራን። ሁሉም ሰው አዲስ የመጣ ሰው አይደለም። ጀርመንኛ እኔ ጋር የሚማሩ ልጆች ያሏቸው ትልልቅ ሰዎች 20-30 ዓመት የኖሩ አሁን የመጡ ሰዎች፣ ዩኒቨርሲቲ ተማሪዎች፣ ኢትዮጵያ ያሉ፣ አፍሪካ ሀገር ውስጥ ሌላ ሳውዝ አፍሪካ፣ ኡጋንዳ፣ ምንም ኬንያም ያሉ፣ ኢስተርን ዩሮፕ ያሉ እንደምታዩት ሽቫይዝ ኦሮፕ ምናምን ሁሉ ቦታ ያሉ ናቸውና ምንም አይነት ቦርደር የሌለው ትምህርት ነው። ግቡና ተማሩ፣ ተመዝገቡ። ሰዓቴን በጣም እሱ ላይ ስለፈጀው 5 ደቂቃ ምናምን 10 ደቂቃ ሳይሆንኝ አይቀርም። ለይዘን ላሰራችሁ አሁን ያላችሁትን ሰዎችና ጥያቄ ያላችሁ ካላችሁ በመሃል እንትላችኋለሁ። እሺ ኦኬ። አንድ ቶፒክ ምናምን ላምጣላችሁና እሱን ሰርተን አይ ቲንክ ኦልሬዲ ሰዓትም ሄዷል፣ ግን ችግር የለውም የተወሰነ ደቂቃ አይ ካን ዱ ኢት። ማስታወቂያ ላይ ሰዓት ስለፈጀው ኦኬ። ምን ነበረ ባለፈው ያሰራዋችሁ? አይ ቲንክ ስፕሬሽን ላይ ኦኬ፣ ክሊኒክስ ማለት ነው። የታመመ ሰው አሰርቻችኋለሁ። አንዳን ኦኬ፣ ኡምገስቱግን ኦኬ፣ ኡምሱግና ክሊኒክ ሰምበዲዝ ኦኬ ኦኬ ኦኬ። ስለ አየር ደግሞ እናወራ፣ ስለ አየር ጸባይ። ከላይ ማን ያለው ቱዳ ሄርትሊሽ ዊልኮመን ብያለሁ፣ ወይም እንኳን ደህና መጣ ብያለሁ። እሺ አለ አሎ ዳንከ። እሺ አባቴ ትንሽ የሆነ ነገር ጽፍልህና ከአንተ ጋር ደግሞ እቺ እንሰራለን። እሺ ሌቭል ምንድን ነው ማለት ትምህርት ትማራለህ ወይስ ጀስት ያለህበትን አሳውቀኝ፣ ከጀርመንኛ ጋር በተገናኘ እንዳላስጨንቀ። ቢያንስ አለኝ። ቢያንስ ኦኬ እሺ ቆንጆ። ይሄን አንድ ፓሴጅ ነገር ልጻፍልህና እሺ ቱዳ ብዬ ልጥራህ አይደለ አባቴ? ያ እሺ ካንሱ ዳስ ቢተ ሌዝን ይሄንን ታነብልኛለህ? ኦኬ gestern regnete es den ganzen Tag. Wir konnten nicht spazieren gehen. Heute scheint die Sonne und es ist warm. sehr schön ቆንጆ ነው ያነበብክልኝ። አንዳንድ ቃላቶች ብቻ እንበል። እቺኛውን እስቲ በለልኝ። spazieren ኦኬ ልጻፈው አይደል? አብረን እኔ የሰማሁትን ልጻፈው በአማርኛ። ኦኬ እንደዚህ ነው አይታየህ? spazieren አይደል? ያ ኦኬ እቺ እናስተካክላት አብረን። እሺ ስፓ ዜድ ምን መሰለች? ት እና ሰ አንድ ላይ ተጣብቆ እሺ። ከዛ ያው ቫውሉ ድምጹን ይቀይሯል። አየው አሁን ስፓ ት ቀይ ቀለሙን ልቀይረውና አላሳየህ። አየው ይሄን ያ spazieren spazieren እሺ spazieren
ግን ነው ዘ የሚለውን ይሄ እንግሊዘኛ ላይ በጣም ተከትሎ መጥቷል። ሁላችንንም ያው ባክግራውንዳችን እዛ ስለሆነ አይኖ በጣም ስትራግል አድርጌ ያለው እኔም በዚህ ጉዳይ ስፓትሲረን ዜድ ሲሆን የሚለው ድምጽ ነው። ስለዚህ እንደ ቫውሉ አይነት ያው ሰ ሱ ሲ ያለ ይቀጥላል አይደለ? በዚህ ኬዝ ኢ ስለሆነ ስፓትሲረን። እሺ ስፓትሲረን ግን ስፓትሲረን። በጣም ከከበደህ ደግሞ ትስ ማለት ከከበደህ ዝም ብለህ ስ ይሻላል። ስፓትሲረን ይሻላል። የሰቤት ማለት ነው። እሺ እሺ እንደገና አንድ አንብብልኝ ካላስቸገርኩ። Okay. Gestern regnet es den ganzen Tag. Wir konnten nicht spazieren gehen. Heute scheint die Sonne und es ist warm. Siehst du der Unterschied? እንዴት አሁን እንደሚያምር ከዛ ወደ ጸ ሄድክና ፍሎ አለው ሳዳምጥህ ማለት ነው። እንደ አንድ ቢያንስ ያው ቋንቋውን የሚያወራ ሰው በሚያዳምጥ ሰዓት አይወዛግም። ኦፍ ኮርስ ምን ለማለት እንደማፈለክ ያውቀዋል ግን ወደ ራሱ ቋንቋ ብትቀርብለት ማንም ሰው አይጠላም አይደለ? ሞር ኔቲቭ ብትሆንለት። ስለዚህ ስፓትሲረን የሚለውን እስማማለሁ። እስቲ ጀነራሊ ተርጉም ሞክር የገባህን ያህል። እሺ gestern regnet es den ganzen Tag. ትላንት ሙሉ ቀን ዘንቧል ነው። ቆንጆ ነው። ዘንቧል። ትናንት ስለነበር ዘንቧል አለፈ። ያ ganzen Tag እና እንትን ወክ ማድረግ አልቻልንም። ቆንጆ ወክ መሄድ አልቻልንም። ወክ ማድረግ አልቻልንም። ከዛ heute scheint die Sonne und es ist warm. ዛሬ ፀሐይ ወጣለችና ሙቀት ነው። በጣም አሪፍ ነው። አመሰግናለሁ። ወደ ሌላ ሰው ልሂድና ማን ምናምን ምን እያልኩኝ ጥያቄ መጠየቄ ስለማይቀር አንዳንዶቻችሁ እኔ አትጠይቀኝ ማንበብ ነው የምፈልገው የምትሉ ሰዎች እኔ በሉኝና ላስነብባችሁ። ችግር ካለ ነግራችኋለሁ። ማንበብ የሚፈልግ ሰው ከእናንተ ውስጥ ገስት ላይ ካላችሁት ውስጥ እኔ ማንበብ ፈልጋለሁ። ዛፊ እሺ ምን ትዋቢ ላስነብብሽ። እኔ ሚውት ነው። እሺ አባቴ ያው ሚውት አድርገው። እሺ ምን ትዋቢ። ኦኬ ይሄ ነው ራሱን አንብብ። ያው ድምፁን መስማት ፈልጋለሁ። Gestern regnete es den ganzen Tag. Wir konnten nicht spazieren gehen. Heute scheint die Sonne und ist warm. እቺኛዋን አንብቢልኝ የመጨረሻዋን። ist warm. ist ሁለቱም is ነው ያልሽው። እቺኛዋ ከዚህ አግዝሻለሁ። ይሄኛው በአማርኛም እስቲ በይልኝ ምንድነው ድምፁ? is እሺ እንደዚህ ያ እሺ ይሄኛውስ ታዲያ? ናይን ይሄኛው የሚሆነው ኤስ ነው። ኤስ እሺ ኤስ አፍሽን በደንብ ክፈቹ። ለምሳሌ አፍሽ እንደተዘጋ ማውራት ስለምትፈልጊ ነው ኢስ የምትዩ። ባላይሽም ይታወቀኛል እንዴት እንደምታወሪ። ስለዚህ ኤ ስቲ አፍሽ በደንብ መከፈት አለበት። ያ ኤስ ይሄኛው ኤ ስለሆነ ኤስ ኢስ ነው የሚሆነው። ግና ኤስ ist warm ኦኬ ኦኬ ኤስ ist warm። አመሰግናለሁ። እሺ እኔ እናት ችግር የለውም። እዚህ ጋር ያላችሁ ሰዎች እሺ ኦፊሻል ምንትዋብና ቱዳ መውረድ ትችላላችሁ ወይስ አትችሉም? ያ እሺ ጥያቄ ካለ ቱዳ እንዳልከው መመዝገብ ምናምን ከፈለክ ፎርሙላ ተመዝገብ። እሺ ጥያቄ አይቼ ነበር ቅድም አናግራለሁ፣ በዋትስአፕ አናግራችኋለሁ። መመዝገብ ደግሞ በተለያየ ምክንያት ዌብሳይቱ ምናምን አልሰራ ያላችሁ ሰዎች ቲክቶክ ላይ መማር ፈልጋለሁ ያላችሁ ጽፉልኝ፣ የዋትስአፕ ቁጥር ሰጣችኋለሁ። የዋትስአፕ ቁጥሬን እዚህ ፐብሊክ ላይ ማላወጣው እናንተን ሽሽት ሳይሆን በራሴ ምክንያት ነው። ኦኬ ስለዚህ ዋትስአፕ ቁጥር የምትፈልጉ ሰዎች ጻፉልኝ፣ በዋትስአፕ ኮንታክት አደርጋችኋለሁ። እሺ እሺ ኤልሃም ላምብብ ያልሽው ልጅ እዚህ ጋር ሪኩዌስት ላክሽልኝ ልጅ አቤት ሪኩዌስት መላክ ትችላላችሁ ያላችሁኝ ኤልሃም አንዴ ላስነብብሽና ኦኬ ጥያቄ ደግሞ ጠይቃለሁ የተወሰኑ ሰዎች እነ ንግስት ነው። Gestern regnet es den
Genießen Tag, oder? Ganzen Tag. Sorry, ganzen Tag. Wir konnten nicht spazieren gehen. እሺ Richtig? ስፓ ሳይሆን እሽፓ Spazieren, oder? genau gesagt. Spazieren gehen. Spazieren gehen. Genau, እሺ Heute schneit, oder? scheint. Okay. Heute scheint die Sonne und ist warm. is ያልሽው ደግሞ ይሄኛው s ነው es ist Ja, nein አዳምጪ es ist es ist warm okay es ist warm. genau das reicht Okay, እሺ danke እሺ bitte. እሺ ዳኑ hallo አሉስ ዳኑ ያለኝ ይናችሁ ይመስገነው እንዴት ነሽ እንዴት አመሸሽ ዘየመስገን ተኩል ነው ኖርማሊ የሚጨርሰው ቅድም ማስታወቂያ ላይ ብዙ ጥያቄ ተስተውብኝ እንትን ስላልኩኝ አንድ 8-9 ደቂቃ ስለጨመርኩኝ ቢያንስ ላስነብባችሁና የመጨረሻዎቹን ሰዎች 1-4-5 የWH question ጠይቃለሁ ቬፍራግ የሚባሉት ማንበብ ከፈለግሽ ላስነብብሽ ትችያለሽ ኦኬ እሺ Gestern regnete es den ganzen Tag. Wir konnten nicht spazieren gehen. Heute scheint die Sonne und es ist warm. sehr gut. ቆንጆ ነው ትርጉም አላስጨንቅም ያው ሁላችሁም የተወሰነ ሰምታችኋል እዚህ ጋር ቁጭ በይና ጥያቄዎች በሚኖር ሰዓት እንትንሻለሁ ግን በጣም ቆንጆ ነው ያነበብሽው እሺ Thank you. alles klar ኢትዮ ሰላም Ja, du bist jetzt gewechselt, ja? Du bist nicht mehr Europe. So, ስለዚህ ኢትዮ በሚለው ጸንተናል ካሁን በኋላ። እሺ ይሄንን ሞክረው አንብበው ውስጥ ይሰማል አንብበው። ኦኬ Gestern regnete es den ganzen Tag. Wir konnten nicht spazieren gehen. Heute scheint die Sonne und es ist warm. ist ሳይሆን እቺኛዋ እየከበደቻችሁ ነው እቺን በላት es ist warm የእንግሊዘኛ የመጀመሪያው አልፋቤት ምንድነው ስሙ ኤ አየው ድምጽህ ራሱ ተቀየረ ኤስ በልስቲ es ist warm okay እዚህ ጋር ስትደርሱ ist ስለምትሉ ነው አብዛኛችሁ ኤ ወይም ደግሞ ኤስ ኖርማል ኤስ እንግሊዘኛው አልፋቤት አለ es ist warm ኦኬ እንደምታውቀው እንግሊዘኛ ትንሽ ስላለ በጣም ያታግላል ግን ያው we don't have like የሌላ አማራጭ የለንም ከመታገል ውጪ ስለዚህ መደጋገም አፋችሁን ምላሳችሁን ከንፈራችሁን ማስለመድ አለባችሁ ሲክስ ፓክ ላውጣ ብሎ ሰው ጂም ሄዶ መቼም ስፖርት ሳይሰሩ መምጣት አይቻልም ስለዚህ አፋችንም መናገር የምትፈልጉ አውስስፕራኻችሁ እንዲስተካከል የምትፈልጉ ሰዎች በጣም ቀላል የሚመስል ወይም ተራ የሚመስል ነገር ነው አንብቡ ማለት ግን ድምጽ አውጥታችሁ ከፍ ባለ ድምጽ ራሳችሁን ያዳመጣችሁት ከቻላችሁ ብቻችሁን ከሆናችሁ ደግሞ ሪከርድ ያደረጋችሁት ድምጻችሁን ያነበባችሁትን በደንብ አዳምጡት ራሳችሁ እና ኮምፔር ማድረግ ትችላላችሁ ሮቦት አለ ወይ ማለሽ አላ ሰላም እግዚአብሔር ይመስገን ነው ላስት ሚኒት ላይ ስለሆነ ማወራችሁ በቃ እንዴናችሁ ምን ይያልኩ አይደለም እስቲ አንብቢን እሺ gestern regnet den ganzen Tag እሺ ቀጥ ከዛ አስተካክልሻለሁ okay wir konnten nicht spazieren gehen heute scheint die Sonne und es ist warm ይሄኛው አስ ሳይሆን ኤስ አልፋቤቷ es ist warm okay እቺኛው የመጀመሪያውን አረፍተ ነገር ድገሚልኝ gestern
regnet. Regnete. As. አሁንም ለምን አስ እንደምትይ አላውቅም። ኤስ ኢኤስ ነው ኤስ ነው። ይኸው እዚህ ጋር በአማርኛ ጽፌልሻለሁ። አይሹ ኦኬ እሺ። ሬግነተ ኤስ ደን ጋንሰን ታግ ታገ ሳይሆን ታገ ሲሆን ይኸውልሽ እንደዚህ ኢ ይኖረዋል መጨረሻ ታግ ቁርጥ ያለች። እሺ አይሹ ታገ እንደዚህ ነው ታግ። ኦኬ ሙሉ ብርሃን አንድ የመጨረሻ ላስነበበ ከዛ ሁላችሁንም እያፈራረቅኩኝ ደብሊው ኤች ኩዌስችን ጠይቃችኋለሁ። ሙሉ ብርሃን ሞክረው አንብቡ። እሺ ዛፌ gestern regnete es den ganzen Tag, ja. Wir konnten nicht spazieren gehen. Heute scheint die Sonne und es ist warm. Genau. Und in der Schweiz sagt ihr Sonne, oder? Statt Sonne. Ja, Sonne. genau ለዛ ነው ሽዋይዝ ያላችሁ ሰዎች ወደ ሶነ ነው የምትሄዱት። እኛ ደግሞ ጀርመን ሀገር ያለን ሰዎች ኤስን ከቫውል ጋር ዝ ነው የምንለው ዞን። aber richtig hier in der Schweiz auch wenn es kommt mit Vowel ist immer so. Okay, dann ich korrigiere dich, dann das sagt man Sonne, okay? Okay, danke. Okay, heute scheint die Sonne. Genau. Und es ist warm. sehr gut gelesen. danke schön. ሁላችሁንም እዚህ ጋር ደግሞ እኔ ያላችሁ እንድትመልሱልኝ አንድ ሁለት ጥያቄዎች ጠይቃችሁ። ኦኬ አነበብን፣ ትርጉሙን ነገራችሁኝ። ኦኬ አሁን የሆነ ሰው ብድግ ብሎ ከዚህ አረፍተ ነገር ላይ ጥያቄ ቢጠይቃችሁ መመለስ መቻል አለባችሁ። das heißt lesen und verstehen ማንበብና ያነበቡትን መረዳት የሚባለው እሱ ቶፒክ ነው። ስለዚህ ይቅርታ ኦፊሻል የሚለው ከዛ ያለሽው ልጅ መጨረሻ ነው ያስገባውሽ ላስነብብሽ። ኦኬ ላስነብበኝ ብለሽ ጽፈሽልኝ ነበር። ሃሎ ጉተን አብንድ ሰላም እንዴት ናችሁ? ጉተን አብንድ ይመስገነው። ይሄው ገብተሻል። ላንብብ ብለሽኛል ነበር። አዎ እሺ አንብቢ እስቲ ይሄንን። አዎ እሺ gestern regnete es den ganzen Tag. Wir konnten nicht spazieren gehen. Heute scheint die Sonne und es ist warm. Genau. ሞቆኛል ሲባል ምንድን ነው የሚባለው? ይሄ ሞቃል ነው አይደል? Mir ist warm. Sehr gut. በርዶኛል? Mir ist kalt. አዎ ich bin heiß ካልሽኝ ትርጉሙ መቼም ምንም አንቺም እናውቀዋለን አይደል? እኔ ሙቀት ነኝ ብቻ ሳይሆን አም ሴክሲ ማለት ነው። ጋድ ተሳስታችሁ ቢሮ ምናምን ሄዳችሁ እሺ ቢን ሃይስ ብላችሁ አለቃችሁ ለሌላ ላልባሌ ነገር እንዳይመኛችሁ። ስለዚህ እሺ ቢን ሃይስ እንዳትሉ። በእንግሊዝኛው I am hot እንደሚሉት ማለት ነው። ኤግዛክትሊ። ስለዚህ mir ist warm ካልትም ከሆነ ካልት። ኦኬ ለዛ ነው መጀመሪያ የጠየኩሽ። ከበረዳችሁ mir ist ማነው ከሞቃችሁ mir ist warm ከምንድን ነው የሚባለው? ከበረዳችሁ ደግሞ mir ist kalt። ይሄኛው ich bin kalt ደግሞ ምን ማለት እንደሆነ ታውቂያለሽ? በተቃራኒ ስለ ሰው ኬር የሌለኝ am cold blooded ማለት ነው። ኦኬ ማለት ብዙም ምንድነው ኬር የለኝም I don't care ነው። ብዙ ስለ ሰው አልጨነቅም። ኤግዛክትሊ ይሄ ኮልድ ብለድድ የሚባል አይነት ሰው አለ አይደል? ማለት የሰውነት ቴምፕሬቸራችን ሳይሆን እባካችሁ ich bin heiß ich bin ምናምን እንዳትሉ። በምትሉ ሰዓት በዳቲቭ ነው የሚጀምረው። ኤክሰፕሽን ነው ጀርመንኛ ላይ mir ist heiß mir ist warm እያላችሁ ተናገሩ። ያው በዛው በነካካውት እንትን ልበል ብዬ ነው። እሺ ስለዚህ ያልገባችሁ ነገር አለ እዚህ ጋር ያላችሁ ሰዎች ካነበባችሁት ውስጥ። ስለዚህ እነዚህን ጥያቄዎች ጠይቂያችሁ ወርዳለሁ ማለት ነው ዛሬ። ኦኬ ቫርም ምንድነው? ቫርም ሙቀት ማለት ነው። ሞቅታ። ኦኬ ካልት ትኩሳት ሳይሆን ሙቀት። ካልት ደግሞ ቅዝቃዜ ነው። ኤችቢ ካልት ማለት ይቻላል ማለት ነው።
ich bin kalt አይባልም። ቀይ አደረኩት እኮ ተይ እንጂ ላጥፋው እንደ ከዚህ mir ist warm oder mir ist kalt sehr gut እንደዛ ይባላል። እሺ አይ ስትረገጥ ተሳሳት ላጥፋባችሁ ያወቁት ነበር ወላሂ እኔ ስጽፍ ቀይ ካደረኩኝ ስህተት ነው በብዛት። እሺ ኖ እል ነበር አሁን ያወቁት ነው። በቃ ምንም ችግር የለውም። እዚህ እኮ የምንገናኘው ማታውቁት እንድታውቁ ነው አይደል? ዛሬ ኤፕሪል 9 ነው። ከኤፕሪል 10 ጀምሮ ich bin warm ስትይ እንዳልሰማሽ። ኦኬ አሁን ኤኒባዲ የተመቸው ሰው መጠየቅ ይችላል። አንድ ሁለት ጥያቄዎች እዚህ ጋር ልጻፍላችሁና እነሱን አሰርቻችሁ እወርዳለሁ። ፍራገ zum Beispiel እስቲ ቪር ነው የሚለው አዎ እሺ አላችሁ አይደለ? አላችሁ ብያለሁ ጠይቄያለሁ። ስለዚህ እዚህ ጋር ያላችሁትን ሰዎች ለምሳሌ ዳኑ ቆንጆ ነው ያነበብሽልኝ። ዳኑ አለሽ? ዳኑ አዋለሁኝ። እስቲ ጥያቄውን አንድ ጊዜ ይሄን ኦኬ warum waren Sie gestern nicht spazieren? ኦኬ ስለዚህ ምን ብለሽ የምትመልሽ ይመስልሻል? ከዚህ ኮንቴክስት አንፃር ላይ ከተጻፈው አንፃር ምን ብለሽ የምትመልሽ ይመስልሻል? ኦኬ ለምንድን ነው ስፓዚረን ያላደረጋችሁት ነው ትናንትና እዚህ የሚለው ዘይ ነው ያው ቪር እነዚህ ሰዎቹ ነው። ስለዚህ ቪር እኛ ብለው ያወሩትን ሰዎች ማለት ነው። ኦኬ ለምንድን ነው ትናንትና ወክ ያላደረጉት ወይም ስፓዚረን ያላደረጉት? የምፈልገው መልስ አለ። ምክንያቱም ብለሽ እንድትጀምር ይፈልጋሉ። weil ነው weil gestern regnet den ganzen Tag ist gestern regnet ያንቺን መጻፍ ፈልጌ ነው። እሺ den ganzen Tag ist እንደዚህ ነው ያልሽ? es es እንደዚህ ከርታ እንደዚህ እሺ እናስተካክል አብረን። ኦኬ ጌስተርን ስላልሽ ጌስተርን እኮ አልፏል አይደለ? ያ ትናንትና እየዘነበ ነው የምንለው። ትናንትና ዘንቧል ነው የምንለው። ገሬግነት ችግር አግዝሻለሁ። ቫይል ገሬግነት ኦኬ አይደለም? ቀኑ ሙሉ የሚለው ችግር የለውም አያጣላንም። ትናንትና በሚለው እንያዘው። ኦኬ ደንጋንዝን ታክ ቴክስቱ ላይ ያለ ነገር ስለሆነ መልሱን በደንብ እንዳስረዳሽ። እሺ ቫይል ጌስተርን ኤስ ቫይል ጌስተርን ሬግነት የነበረው ምን ይሆናል? ይገለበጣል አይደል? ኤስ ገሬግነት ኦኬ አሁን ኖርማል ይሄ መልሳችን ነው። እሺ ኦኬ እስቲ አንብቢው አሁን weil gestern es geregnet hat genau ትናንትና ስለዘነበ ነው እያልሽ ነው። ኦኬ በመዝነቡ ምክንያት አይደለ መልሱ? ያ ስለዚህ ይሄ ነው። ይሄኛውን ከቫይል አስወጥተሽ ለምን ሃት ለምን ኢስታላለም ወይም ለምን አናለም ብትይ ጌስተርን ሃት ኤስ ገሬግነት አይደለም የሚባለው በኖርማል ቫይሉን ብታጠፊው ጌስተር ሃት ኤስ ገሬግነት። ስለዚህ ሁልጊዜ ቫይልን በምንጠቀም ሰዓት ይሄ የጀርመንኛ ህግ ነው። ኦኬ ቫይል ካልን ቨርባችን የት ነው የሚሆነው? አም ኤንድ አይደል? ያ ኦኬ አንድ ሴት ጠይቄያለሁ። ከወንድ ደግሞ አክቹአሊ ወንድ ሙሉ ብርሃን ብቻ ነው ያለው። ሌላ ወንድ ሰምቻለሁ ድምጽ ወንድ እኔም ማን ኢትዮ። ስለዚህ ሙሉ ብርሃንና ኢትዮ ደግሞ እስቲ ታዋጣላችሁ። አንድ ጥያቄ ልጠይቃችሁ፣ የመጨረሻ ጥያቄ ነው። ኦኬ አደራ ich hasse kurze Antwort ኦኬ አጫጭር መልስ አልፈልግም። ሴንቴንስ ነው የምፈልገው። አትሊስት ትንሽም ብትሆን ሴንቴንስ። ኦኬ እሺ ኢትዮ አንብበውና ሙሉ ብርሃን ደግሞ መልስ ይሞክራል። ሙሉ ብርሃን ችግር ካለበት ኢትዮም ታግዛለህ። አንብበው ጥያቄው። Wie ist das Wetter heute? Okay, was bedeutet das? Wie ist das
ቬታ ሆይተ ምን ማለት ነው በአማርኛ ስንተረጉመው? እኔ ነው? አዎ አንተ ራስህ። አንተም ቢካለ ደግሞ ሙሉ ብርሃን አብርቶ እየጠበቀ ስለሆነ ለሁለት ማውራት ትችላላችሁ። ይህንን የዛሬን የአየር ጸባይ ለማለት ነው። እንዴት ነው? ሙሉ ብርሃን የምጨምረው ነገር አለ ጥያቄው ላይ? አይ ምንም አልጨምርም። ያው ትክክል አሪፍ ነው። ስለዚህ አሁን ደግሞ ሙሉ ብርሃን ትመልስልኛለህ። ኦኬ ከዚህ ቤዝድ ኦን ዲስ ዋን ኦኬ። ሁልጊዜ መሰረት የምናደርገው ቴክስታችን ነው። ቴክስቱን ፈርሽቴን አድርገነዋል ወይ ነው ሐሳቡ። ኦኬ ልመልስ? መልሰው። ቪ ኢስ ዳስ ቬተር ሆይተ። ኦኬ ቪ ኢስ ዳስ ቬተር ሆይተ ሆይተ das Wetter war heute heute dann ist heute ist das Wetter scheint okay okay heute ላግዝ በአማርኛ ላግዝ ናይ ገብቶኛል። እኔ ራሴን የሆነ ቅንጦት ያለው ሴንተንስ ለመስራት ፈልጌ ነው እንጂ ግልጽ ነው። መልሱ just make it simple ኦኬ እንደዛ ከሆነ ሆይተ ሻይን ዳስ ቬት እንደዛ ከሆነ ዳስ ቬተር ኢስ ብለህ ጀምርልኝ። ቀላል አድርገው እንደዛ ከሆነ እሺ። እሱንም ልቀጥልበት ስላሰብኩ ነው። ዳስ ቬተር ist sonnig genau und warm sehr gut ላኛው ደግሞ ላኛው ልዝራው ቆይ ላስብበትና ሆይተ ist das Wetter sonnig und warm ያ the same ነው። እንደዛ ነው። ምን አባቱ እዚህ ጋር መከራዬን እያበላኝ ነው ታውቃለህ። ይሄ ፓወርፖይንት የሚባል ነገር። እሺ ላሳንስባችሁ ችግር የለውም አይደለ? እዚህ ጋር ያለውን ቴክስቱን ባሳንሰው ትንሽ ስፔስ እንዲበቃኝ 27 ምናምን ቢያንስም አይደብራችሁም ብዬ አስባለሁ። አስተካክለዋለሁ። ትንሽ ለማስጠጋት ሞክራለሁ። እንደዚህ ከታያችሁ አደራዝሽ ላይ ብቻ ፎከስ አድርጉ። ጨርሻለሁ እየወጣው ስለሆነ ኦኬ። das Wetter ist sonnig und warm das ist auch gut። እዚህ ላይ ምንድነው ታዲያ ያፈነ? heute ist das Wetter heute ist das Wetter sonnig und warm the same ነው actually das ist auch genau so በሆይተ ስለጀመርክ sonnig und warm sonnig ist adjective ስለዚህ sonnig ይሄኛው sonnig ነው። አይተን ጨርሻለሁ መሰለኝ። ስለዚህ በዚህ መልኩ እንመልሰዋለን። ይሄንን ሴንቴንስ ይሄንን አረፍተ ነገር ስታዩት 2 ወይም 3 ላይን መስመር ናት ወይም 4 አረፍተ ነገር ናት። ግን ቴክስቱን አንደርስታንድ ማድረግ መቻል አለባችሁ። እያንዳንዱን እዚህ ጋር የተጻፉትን ነገሮች ጀርመንኛ እንደ አማርኛ ማለት ነው ሙሉን የተጻፈውን ነገር ማለት አለባችሁ። ኤክሰፕሽን አለ ኦፍ ኮርስ ኤክሰፕሽን የሌለበት ቀን የለም። ግን ሬግነተ ከሆነ ሬግነተ፣ ታግ ከሆነ ታግ፣ ኢ ካለው ታገ ትላላችሁ። ጋንስን እያለ እዚህ ጋር ጋንዛ አትበሉ። እንዲህ እያለ ያው የተለያየ ነገር ይኖረዋል። ለማንኛውም የምፈልገውን ነገር አቺቭ አድርጌያለሁ። አይ ዶንት ኖ ፕሮባብሊ ኔክስት ዊክ ኦፒኒየናችሁን አይቼ ሌዘንና ፈርሽቴን ጋር በተገናኘ ፕሮባብሊ ኔክስት ዊክ ይበቃናል ወይስ አይበቃንም ብዬ እዛው ጠይቃችሁና ፖል ነገር አውጥቼ አይ እንቀጥል በእንደዚህ አይነት ነገር ተመችቶናል ካላችሁ ለተወሰኑ ሳምንታት እንቀጥላለን። ካልሆነ ኤክስፕሬሽንን ከተወሰኑ ሳምንት በኋላ ደግሞ ጀምሬ ኤክስፕሬሽን ጋር በተገናኘ ደግሞ ሞር እንደዚህ ፑሽ እያረኳችሁ ከቦርደራችሁ መውጣት አለባችሁ። ዝም ብሎ ኮምፎርታብል ሶፋ ላይ ቁጭ ተብሎ ቋንቋውን አውቃችሁት ሳታወሩት በተለይ እዚህ ሀገር ያላችሁ ሰዎች ትንሽ ሌላ ሀገር ያላችሁ ሰዎች ኦኬ አይፈረድባችሁም። ትምህርቱን ከተማራችሁ በቂ ነው። እዚህ ያላችሁት ግን አሁን አስተምራችሁ ነገ ሱፐርማርኬት፣ ነገ ኪንደርጋርተን፣ ሃውስ አርትስ ዩ ኔቨር ኖ ፍራውን አርትስ የማትሄዱበት የለም። ስለዚህ በየሄዳችሁበት ቦታ እንደገና መፋጠጡን መተው አለባችሁ ለማለት ያህል ነው። ያልመለስኩት ጥያቄ ካለ እዚህ ጋር ያላችሁትን ልጠይቁኝ። በተረፈ እያንዳንዱ የማስተምራት ቲክቶክ ላይ በላለፉት እንግዲህ 3 ወራት ምናምን የሚሆነውን እያንዳንዱን ቲክቶክ ላይ ያስተማርኳችሁን በጠቅላላ ዩቲዩብ ላይ ፖስት እያደረኩት ነው። ይሄ 2 ሰዓት ምናምን ማወራውን ይኸው ፕሌሊስት አለላችሁ። የቲክቶክ ምልክት ያለበት ፕሌሊስት። ይሄ ፕሌሊስት አይሆፕ ይታያችኋል፣ ይታያል ብዬ አስባለሁ። ሙሉ ብርሃን
አንተ ሪፈር ላርግ አንድ ሰው ላስወራ። ይሄኛው አሁን ወደ 26 ደርሷል ቪዲዮ እንደ ፖድካስት። ሌላ አበበ እንትናን ቆረጠው ከምትሰሙ ዝም ብላችሁ እኛ ስናወራ አዳምጡ። እንደዚህ ጀርመንኛውን እንደ ፖድካስት ስራችሁን እየሰራችሁ ቁጭ ብላችሁ ለ3 ሰዓት አዳምጡኝ አልልም፣ ግን የቤት ስራችሁን ስትሰሩ፣ ሹፌር ከሆናችሁ እየነዳችሁ መኪና መንገድ ላይ ማታ ስተኙ ኦር በተለያየ ምክንያት ቢዚ በምትሆኑ ሰዓት ግን ጆሮአችሁ ፍሪ ሲሆን ፖድካስት ነገር አድርጋችሁት ፕሌሊስቱን ከፍታችሁ አዳምጡት። ጥቅምና ጥቅም ብቻ ነው ያለው፣ ምንም አትጎዱ። ስለዚህ ያንን አድርጉላለው። እንዳልኩት ከኮርስ ጋር በተገናኘ እንግዲህ የሁሉንም ኮርሶች መመዝገብ ትችላላችሁ። አይ ዶንት ኖ ምን ያህል ሰው ከተመዘገበ። ዛሬ ትምህርት ብቻ ነው ያስተማርኩ ያለሁት። ተወሰነ ደቂቃ ትንሽ ስለ ኮርሱ አውርቻለሁ። ኢንተረስትድ የሆናችሁ ሰዎች ተመዝገቡ። እንዴት ልመዝገብ የምትሉ ሰዎች ደግሞ አሁንም ጥያቄ ያለባችሁ ቲክቶክ ላይ መማር እፈልጋለሁ እንዴት ልመዝገብ በሉኝ። በዛ መልኩ የማወራችሁ ይሆናል ማለት ነው። የተመዘገባችሁ ሰዎች እዚህ ጋር ይታየኛል የተወሰነ ሰው፣ እናንተን ደግሞ አወራችኋለሁ። በተረፈ መልካም በዓልም ደርሷል። ፋሲካ እንግዲህ በሰው ሀገር ሁላችሁንም መልካም በዓል እላለሁ። ኢትዮ አንተ ጋር ነው መሰለኝ የሚያስተጋባው ወይ ሚውት አድርገው። ስለዚህ ጥያቄ ምናምን ከሌላችሁ እኔ በዚህ አጠናቅቃለሁ። ዛሬ ትንሽ ኤክሰፕሽናሊ ቆይቻለሁ። ቅድም በጣም አስወራችሁኝ እንትኑ ላይ። ስለዚህ መልካም በዓል ላለው ሙሉ ብርሃን፣ ሮቦት፣ ኢትዮ፣ ዳኑ፣ ኤልሃም እና ኦፊሻል የሚለው እንግዲህ መጨረሻ ላይ ነው ያስገባዎች። ሪኩዌስት ደግሞ ልካችሁ ዛሬ እድል ያላገኛችሁ ሰዎች ላይደ በጣም ይቅርታ ይደረግልኝ። እንግዲህ በጣም ብዙ ሰው ስለሚገባ ያው ሮቴት እያደረኩ ነው ማስገባው። 2 ዙር ወይም 3 ዙር ነው ብዙ ጊዜ። ስለዚህ በጣም ይቅርታ አድርጉልኝ። እዚህ ጋር ይታየኛል በጣም ብዙ ሰው ነው እዚህ ጋር ሪኩዌስት ልኮ የሚታየኝ። እንዳልኳችሁ እስከዛሬ አስተማርኳቸውን በጠቅላላ ዩቲዩብ ላይ ያለላችሁ የቲክቶክ ትምህርቶች ምንም የሚያመልጣችሁ ነገር የለም። በጠቅላላ ዩቲዩብ ላይ ደግሞ እናንተን ቁጭ ብለው የሚጠብቁ በጣም ብዙ፣ ለምሳሌ B1 ብሪፍ ሽራይበን ይኸው እዚህ ጋር ይታያችሁ ከሆነ ፓርት 1ን ለቅቄዋለሁ። የB1 ብሪፍ ሽራይበን የሚቸግራችሁ ሰዎች ፎርሜሉን ለቅቄዋለሁ። ኢንፎርሜሉን ደግሞ ሰሞኑን ለቅላችኋለሁ። እንግዲህ ገብታችሁ ተማሩ ነው የምለው። ሌላ ምንም ነገር አልልም። ኦፊሻል የምትዩ ነገር አለሽ ከላይ ያለሽው? እኔ ስለጨረስኩኝ ነው። አመሰግናለሁ። መልካም በዓል ሁላችሁ። መልካም በዓል። የጾማችሁም ያልጾማችሁም አሁን ልታከብሩ ነው አብራችኋል። እሺ ችግር የለውም። የጾማችሁም መልካም በዓል፣ ያልጾማችሁም መልካም በዓል ሁለታችሁም። ሌላ ዳኑ የምትዩ ነገር አለ? ዘፊ የለም ዳንከ። እሺ ደህና ደሪልኝ። ኢትዮስ ያው እናመሰግናለን። እሺ መልካም በዓል ብያለሁ ለምታከብሩ። መልካም የፋሲካ በዓል። ሮሆቦት መልካም በዓል። እናመሰግናለን በጣም። እሺ እናትና እኔም አመሰግናለሁ። በጣም ብዙ እየተጠቀማችሁ ነው ብዬ ተስፋ አደርጋለሁ። ሙሉ ብርሃን መቼም ያው ሚስጥር አላወጣም። መልካም በዓል ባለህበት። ዳንከ መልካም በዓል ሁላችን። መልካም በዓል ይሁንልህ። ፋሲካ እንግዲህ እሁድ አለ። እድለኛ ነን። ያው ሁለቴ ነው የምናከብረው ሁሉንም በዓል። ስለዚህ በደንብ ኢንጆይ አድርጉት። ላስት ዊክ የፈረንጆቹን አክብራን፣ ለአሁን ደግሞ የራሳችንን እናከብራለን። ኔክስት ዊክ እንገናኛለን። ፕሮባብሊ በጣም ከፈጠንኩኝ ኔክስት ዊክ ውስጥ ኮርሱ ሊጀመር ስለሚችል ተመዝግባችሁ ተማራችሁም አልተማራችሁም ሙሉ ኢንፎርሜሽን ሰጥቻችሁ መወሰን እንድትችሉ ተመዝገቡ ላለው። በተረፈ ሁላችሁንም እዚህ ጋር ኪንጎ፣ ዮናስ፣ ገነት፣ ቢራ እታች ኮሜንት ላይ እነ ሰላም፣ መቅዲ ሁላችሁንም ደህና ደሩልኝ። የተባረከ ምሽት ይሁንላችሁ። ኔክስት ዊክ ሐሙስ እንገናኛለን። ወይ ሮቦትዬ ምን አልሽ? ይቅርታ ስልክ ሚት ሳላደርግ ስልክ። እሺ ችግር የለም። ደህና ደሪልኝ። ሌሎቻችሁ ሁላችሁም በያላችሁበት ደህና ደሩልኝ። ኦፊሻልም ደህና ደሪ። እንዳልኳችሁ ተመዝገቡ። መመዝገብ የምትፈልጉ ሰዎች ብትመዘገቡም ኮርሱ ሊደርሳችሁም ላይደርሳችሁም ስለሚችል ነው። በተረፈ ሰላም ደሩልኝ። መልካም ምሽት ይሁንላችሁ። ኔክስት ዊክ ሐሙስ ወይም ሮብ ዳንጋ እንገናኛለን ማለት ነው። መልካም በዓል በድጋሚ ደህና ደሩልኝ። ቻው